7ኛ ክፍል እያለሁ በፈጠራ ስራዎች ተወዳድሮ እንደ ሀገር አቀፍ አንደኛ ወጥቶ ነው ወይ ጓደኛ መምረጥ። እኔ ቅድም ነገራቸዋለሁ ጎሳ የሚባለውን ሰው የፈጠረው ይሄ ዓለም ነው። መደበኛ ስራዎች አሉ። በየቀኑ የካፌ ጉዳይ በየቀኑ ነው የሚሰራው። አይታይም፣ ግን በጣም አድካሚ ስራ ነው። ተማሪውም አይ ሁሉም አይ እዛ ውስጥ ያሉ ልጆች በጣም ይለፋሉ። የዲስፕሊን ስራ በየቀኑ ነው የሚሰሩት። እሱ አይታይም። ሩቲን ስራዎች ስለሆኑ ማለት ነውና ሰላምታችን በያላችሁበት ይድረሳችሁ። ጤና ይስጥልን። እንዴት ናችሁ? ይህ የተማሪዎች መድረክ የተሰኘ ፕሮግራማችን ነው። ፕሮግራማችን ደግሞ የሚተላለፈው በድሬዳዋ ዩኒቨርሲቲ የማህበረሰብ ኤፍኤም ሬዲዮ 104.5 ነው። ፕሮግራሙን እያዘጋጀን ወደ እናንተ የምናቀርበው እኔ ብርሃኑ ስማቸውና እኔም ባባይ ፀሐይ፣ የተቆጣጠረ ከኛ ጋር የሚቆየው ሐምዛ እድሪስ ነው። የዛሬው እንግዳችን ደግሞ በድሬዳዋ ዩኒቨርሲቲ የጋዜጠኝነት ትምህርት ክፍል የተመራቂ ተማሪ እንዲሁም ደግሞ በዩኒቨርሲቲው በድሬዳዋ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ተማሪ ጎሳ ከበደ ነው። ተማሪ ጎሳ ከበደ ከኛ ጋር ያለውና እስኪ ማን ነው ብዬ ከሱ ልጀምር ብዬ አሰብኩኝ። ብዙ ነገር ላወራ አሰብኩና ስለ ጎሳ ከበደ ቀደም ብዙ ነገሮችን እያነሳ ነበርና እስኪ ጎሳ ከበደ ማን ነው? በነገር ላይ የኤፍኤም ጣቢያችንም የቦርድ አባል ነው። ዛሬ ካለቃችን ጋር ነው ንግግር። እኔ ጎሳ ከበደ እባላለሁ። መግቢያ ላይ እንደገለጻችሁት የጋዜጠኝነትና ስነ ተግባቦት የ4ኛ ዓመት ተማሪ ነኝ። እንዲሁም የድሬዳዋ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ነኝ። እንግዳችሁ አድርጋችሁን ስለጋበዛችሁን እጅግ አድርጌ አመሰግናለሁ። እኛም በእውነት እንግዳችን ለመሆን ፈቃደኛ ሆነህ ጊዜህን አጣበህ እዚህ ድረስ ስለተገኘህልን ከልብ እናመሰግናለን። አድማጭ ተመልካቾቻችን መልካም። ጎሳ ከበደ በአሁኑ ሰዓት የድሬዳዋ ዩኒቨርሲቲ የተማሪዎች ህብረት ፕሬዚዳንት ነው። ግን ከዛ በፊት ወደዛ በኋላ እንመጣለን። ተመራቂም ተማሪ ነው። በዛ ላይ ደግሞ የጋዜጠኝና ተግባቦት ትምህርት ተማሪ ነው። ዛሬ ጋዜጠኛውን ነው ጋዜጠኛ ባልሆነ እና እስኪ ወደ ኋላ እንመለስና ጎሳ ማን ነው? ምን አይነት ልጅ ነው? የት ተወለደ? ምናምን የሚሉት እንደው ለአድማጮቻችንም የተሻለ መረጃ ለመስጠት ያህል ከዛ ቀስ እያልን እየቀረብን ወደ ድሬዳዋ ዩኒቨርሲቲና ወደ ኃላፊነቶች እንመጣለን። አመሰግናለሁ። ያው እኔ የተወለድኩት ወደ የአትሌቶች መፍለቂያ ወደ የሆነችው አርሲ ዞን ነው የተወለድኩኝ። አርሲ ዞን ዲገሉና ጢጆ ወረዳ የሚባል አካባቢ ተወልጄ ያደግኩት እዛ ነው። አንደኛ ደረጃ ትምህርት ቤትን ከ1 እስከ 5 ሎሌዎፍ የምትባል ትንሽ ከተማ አለች፣ እዛ ነው የተከታተልኩኝ። ከ6 እስከ 12 ደግሞ የተሻለ ትምህርት ለማግኘት ስል ሰጉሬ የምትባል ከተማ አለች። ፋሚሊ ሰጉሬም ስላሉ ሰጉሬ ገብቼ ከ6 እስከ 12 እዛ ነው የተከታተልኩኝ። አንደኛ ደረጃን ከ6 እስከ 8 ሰጉሬ አንደኛ ደረጃ ትምህርት ቤት ነው የጨረስኩኝ። ከ9 እስከ 12 ደግሞ በአጫሉ ሁለተኛ ደረጃ ትምህርት ቤት ነው የተከታተልኩኝ። አርሲ ስትል የአትሌቶች መፍለቂያ ስትል ቦቆጅ የምትባል ቦታ ስማር አስታውሳለሁ። የአትሌቶች መፍለቂያ ናት ብሎ ኤሌመንተሪ ስኩል ሃይ ስኩል ላይ ስንማርና ኦፍ ኮርስ ቦቆጅ ቅርብ ነች ወይስ ሩቅ ነች? በጣም ቅርብ ነች። ሰጉሬ የምትባለው ከተማ ከቦቆጂና አሰላ መሃል ነው የምትገኘው። which is ከአሰላ 25 ኪሎ ሜትር ከቦቆጂ ምናልባት 35 ወራ እንደዛ አካባቢ ኪሎ ሜትር ርቀት ያላት ከተማ ነችና ቦቆጂና አሰላ መሃል ናቸው። ኢትዮጵያ ውስጥ ያው ብዙ አትሌቶች የፈለቁበት ቦታ ስለሚባል ብዬ ነው። ሯጭ መሆን ፍላጎት አለ። ያው እዛ አካባቢ ተወልደን ስናድግ እንግዲህ ሁሉም ሯጭ መሆን ነው የሚፈልገው። የሆነ ጊዜ አስታውሳለሁ ቀነኒሳ በጣም ልጅ እያለን ነው ስንተኛ ክፍል እንደምማር ባላስታውስም ቀነኒሳ እና ታሪኩ ወንድማሞች ናቸውና በአትሌቲክሱ መድረክ ላይ አንደኛና ሁለተኛ ወጡ። ደን የኛ ቤተሰብ ስለ ቪዥን ብዙም ሂንቱ የለንም። ሰው በየሆነ ነገር ሲሳካለት እንደዛ ሰው ነው መሆን የምፈልገው። እንደገሌ ነው የምንሆነው ነው ዶክተር ካየን ዶክተር ነው የምንሆነው እንላለን። ቤተሰብ እንደዛ ነው ምኞቱና እንደው እናንተ በቃ አንተ አትሌት ነው መሆን ያለብህ ተባልኩ። በጀማ የኔን ጓደኞችም ቤተሰቦቻቸው እንደዛ ሲሉን አትሌት ነው መሆን ያለብን ብለን 1 ሳምንት ሙሉ ስንሮጥ ነበር። ግን የኛ ሩጫ ጧት ተነስተን 1 ሳምንት እንሮጣለን። ከሳምንት በኋላ አልነበረም። ምክንያቱም ድራይቭ የሚያደርገን ኢንትሪንሲክ ሞቲቬሽናችን አይደለም። በቃ ፈልገን ስለ ድሪሙ ገብቶን አትሌቲክስ መሆን ፈልገን ኦር ከውስጥ የመነጨ ኦር ታይለንትም ኖሮን ሳይሆን በቤተሰብ ግፊት ነበር የጀመርነው። እዛ አካባቢ ተወልዶ ያደገ ሰው ይታወቃል። ሁሉም ሰው ይሮጣል። ወተቱም አለ ገብሱም አለና
ትንሽ ኢነርጂው አለ ለመሮጥና ለዛ ነው። ስለዚህ ውስጣዊ ፓሽን ስላልነበረ ያው ወደ ሩጫው አልሄዳችሁም ማለት ነው። አልገፋም። አንድ ሳምንት አልገፋም። ከአንድ ሳምንት በኋላ አቆም። በአፋሮም እንደውም የሆነ ጽሁፍ አጋርቼ ነበር ከዚህ ጋር የሆነ አርቲክል ከዚህ ጋር የሚያዝ ፍራክሽን ጅረኛ ይባላል። ምናልባት የተለያዩ ፕላትፎርሞች ላይ ማግኘት ይችላሉ። ፍራክሽን ጅረኛ ማለት የህይወት ፍራክሽን እንደማለት ነውና እንዴት ነው አንደኛ ክፍልና ሁለተኛ ክፍል እስከ 4 ስንማር ይመስለኛልና 1 ለ2 ማካፈል አንችልም። ማትማቲክስ ስንማር 1 ለ2 አይካፈልም ነው የምንባለው፣ አይቻልም ነው የምንባለው። ፍራክሽን 1 ለ2 ማካፈል አንችልም፣ 0.5 ነው የሚሆነው። ከ1 እስከ 4 ሰምቲንግ ከ1 እስከ 3 ስንማር አይቻልም ነበር። አራተኛ ክፍል ስንማር ግን ይቻላል። ፍራክሽን የሚባል ነገር አለ፣ ፍራክሽን የሚባል አናቅም ነበርና ፍራክሽን ጅረኛ ማለት የሆነ በቃ ነገሮች ሲደርስበት ታቋለ ሲደርስበት ደግሞ ላይክ ህይወት ውጣ ውረድ እንዳላት ፓሽንን መከተል እንዳለበት አርቲክሉ የሚገልጸው ያንን ነው። ውጣ ውረድ እንዳለው ፓሽኔት የሚያደርገን ነገር ካለ የምንፈልገውን ነገር ማሳካት እንደምንችል ነውና ይሄን ሹ አንስቼ ነበር እኔ። ሶሻል ማህበረሰቡን ትንሽ ክሪቲሳይዝ የሚያደርግ ነው። የልጁን ታሌንት ኦር ፓሽን ያለውን ስኪል አይቶ ያን ዲቨሎፕ እንዲያደርግ በዛ መስመር ላይ እንዲሄድ ከማድረግ ይልቅ ሁሉም ሰው ዶክተር ልጁ እንዲሆንለት ነው የሚፈልገው። ሁሉም ሰው የሆነ የተሳካ ሰው በተለያየ ሶሻል ሚዲያ አጋጣሚ ወር ደግሞ በማስ ሚዲያው ላይ ሳይ እንደገለ እንድትሆን ነው የሚፈልገው ይላልና ያን ትንሽ ማህበረሰቡን ክሪቲሳይዝ የሚያደርግ አይነት ጽሁፍ ነበርና እንደዚህ ቢሆን ታሪክ አንስቼ ነበር። ያ ቆንጆ እንዳልከው የጅምላ ፍርድ የሚመስል ነገር አለ። ብዙ ጊዜ ሰው በሆነ ነገር ሰክሲስ ሲያደርግ በቃ አንተም እንደዛ መሆን ያለብህ ምናምን ይባልና ጥሩ ፖይንት ነው ያነሳው። መልካም እንግዲህ ከሯጭነት ያው እንግዲህ ሰው የቤተሰብ ግፊት ቢኖርም አልዘለክበትም። ሞር ወደ ትምህርቱ ይመስለኛል ያተኮርከውና የትምህርት አጠቃላይ እንቅስቃሴ ምን ይመስል ነበር? ጉዞ ምን ይመስላል? መጀመሪያ ወደ ትምህርት ስትገባ እንዴት ነው? ጉብዝና ላይ ነበር ወይስ እንዴት ነው? ታሪክን እስኪ አንዳንድ ምክንያቱም ብዙ ሰዎችን እንደዚህ ቃለ መጠይቅ እናደርጋለንና አንዳንዶች ዘግይተው ምናምን ነው የነቁት ማለት ይቻላል። ለምሳሌ ከ7ኛ ክፍል ሊሆን ይችላል፣ ከ9ኛ ክፍል ሊሆን ይችላል። አንዳንዶች ደግሞ ከመጀመሪያው ጀምረው ጎበዝ ቢሆናሉና አንተስ እንዴት ነው? ከዛ ጀምረ እስኪ አጠቃላይ የትምህርት ቤት ቆይታ ምን ይመስላል? የጎንዮሽ እንቅስቃሴዎችስ? የትምህርት ጉዞ አሪፍ ነበር። ከአንደኛ ክፍል ጀምሮ ኦልሞስት እኔ ክፍለ ሀገር ላይ እንደምታውቀው ኬጂ መማር ወር ደግሞ ከትምህርት በፊት መደበኛ ትምህርት ከመግባታችን በፊት 3 ዓመት ይማራሉ። ምናልባትም አሁን እኛ ጋርም ተጀምሯል። በሰዓቱ ነበር እኛ ጋርና ቀጥታ እኔ ለትምህርት እድሜ ሲደርስ ቤተሰቦቼ ወደ ትምህርት ቤት ነው የወሰዱኝ። አንደኛ ክፍል ማለት አንደኛ ክፍል ስንማር ምንም አናቅም ነበር። እንደ ማንኛውም ተማሪ ሁላችንም እኩል ስታተስ ነው የነበረን። አዲስ ገና መግባታችን ስለነበር ጥሩ የደረጃ ተማሪ ነበርኩኝ። ሁለተኛ ክፍልም ስማር እንደዛው እስከ 5 የተማርኩበት ትምህርት ቤት ላይ በጥሩ ሁኔታ ነው ወደ ቀጣዩ ትምህርት ቤት ወደ ሁለተኛ ትምህርት ቤት የሄድኩኝና ከዛ በኋላም ያለው የትምህርት ጉዞ አሪፍ ነው። በጣም ጎበዝም አይደለሁም ሰነፍ ተማሪም አልነበርኩምና አዎ 11ኛ እንደጨረስ የኦሮሚያ ጤና ቢሮ ማስታወቂያ ወጣ። ምን ማስታወቂያ ነው ያወጣው? 10ኛ ክፍል ላይ ጥሩ ውጤት ያመጡ ተማሪዎችን አወዳድሮ የጤና ባለሙያዎች ጉድለት ስለነበረው ያን ለማሟላት ጎበዝ ተማሪዎችን ጥሩ ውጤት ያላቸውን አወዳድሬ አስተምሬ አሰልጥኜ ቀጥራለሁ የሚል አይነት ማስታወቂያ ስናይ ሰው ገፋፋኝ። አሁንም እስኪ ሞክር ግዴለህም ይሄን ነገር መሞከር አለብህ ብር አለው ምናምን ተባልኩኝና ራዲዮግራፍ 3 ዲፓርትመንት ነበር፣ ላቦራቶሪ፣ ፋርማሲ እና ራዲዮግራፊ ነው የወጣው። አሁን እኔ አንድም ቀን ጤና የመግባት እቅድም ህልሜም አልነበረም። አክቹዋሊ አሁን አድግ ያለው 10ኛ ክፍል ማለት ብዙ ነገር አውቃለሁ። ከዛኛው ያኔ አትሌቲክስ ሁን ስባል እንደሮጥኩ አይደለም፣ ትንሽ ግንዛቤውን አለኝ። ግን ምን ገፋፋኝ? ብር አለው ሲባል ያው እኛ እንደ ሀገርም ድሃዎች ስለሆን ቅድማ የምንሰጠው የፋይናንሻሊ ሲኪውርድ መሆን አለብን ብለን ስለምናስብ ነውና ገንዘብ አለው፣ አሪፍ ዲፓርትመንት ነው። ራዲዮግራፊ መግባት አለበት። ሜዲካል ራዲዮግራፊ ቴክኒሻል ይባላል ዲፓርትመንቱና እንደ አርሲ ዞን በጣም ብዙ ተማሪ ነው የተወዳደረው። 6 ሰው ነው የምፈልገው። እኔና ጓደኛዬ ስንወዳደር
ሁለታችንም አለፍን። ከስድስቱ ሰው ውስጥ ገባን። ብዙ ኢንተረስት አልነበረኝም። እንደው ይሄ እድል ቆጨኝ ይሁን አይነት ነገር ስለነበር አለፍኩ። ስመጣም ደስተኛ አልነበርኩም። ብቻ አልጠሩንም ኮሮና ምናምን ስለነበር 12 ፈርስት ሴሚስተር ከጨረስኩ አካባቢ ጠሩን። 12 ፈርስት ሴሚስተር ጨርሰን እዚህ ሐረር ጤና ሳይንስ ኮሌጅ ነበር ሊያስተምሩን እንትን ያሉት። እዛ መጥቼ ትምህርት ጀመርኩ ማለት ነው። ስለዚህ ሐረር መጣሃል ማለት ነው? አዎ 12ኛ ሁለተኛ ሴሚስተር መጥቻለሁ እኔ። መጣውኝና ትምህርት ከጀመርን በኋላ ቆጨኝ፣ በጣም ነው የቆጨኝ። ለምን መጣው አልክ? አዎ ሁሌ ክላስ ቁጭ ብዬ አናቶሚ ስንማር እኔ ራሴን ነው የምወቅሰው። መሆን የምፈልገው አይነት ሰው ነበር። ያን ሰው አልሆንኩም። ገባኝ በቃ በጣም የማይሆን ውሳኔ እንደወሰንኩ እንደተሳሳትኩ ገባኝ። ይሄ ውስጤ አይደለም። አዎ ሁሌ ራሴን ነው የምወቅሰው። ክላስ ውስጥ ቁጭ ብዬ አስተማሪው ሲያስተምር ከልጆች ጋር ሲያወራ በምንቀመጥበት ሁኔታና አሁን የወሰንኩት ውሳኔ ምንድነው ኢንትራንስ መፈተን እንዳለብኝና ከርዕሰ መምህሩ ጋር ጥሩ አፕሮች ነበረን። በዩኒቨርሲቲው በትምህርት ቤት ውስጥ የተለያዩ እንቅስቃሴዎች ስለነበሩ የፈጠራ ስራ ላይ ተሳተፍ ነበር። የቻይልድ ፓርላማ የትምህርት ቤቱ ፕሬዝዳንት ነበርኩ። ፕላስ የ59 የኛ ወረዳ የህፃናት ፓርላማ ፕሬዝዳንት ስለነበርኩ በወረዳውም ውስጥ በትምህርት ቤቱም ውስጥ በተማሪዎችም ዘንድ ጥሩ እንቅስቃሴ ነበር ስላለኝ ርዕሰ መምህሮችም በጣም ቅርብ ብሏቸው ነበር ስንል አንድም ለትምህርት ቤቱ ጥሩ ውጤት ያመጣሉ ተብለን የምንጠበቅ ልጆች ነን። ጓደኛዬም በጣም ጎበዝ ነው፣ እንደውም ከኔ በላይ ጎበዝ ነው እሱና ጅማ ዩኒቨርሲቲ ነው የምማረው። ያ ሁለታችንም የወሰነው ውሳኔ ምንድነው ኢንትራንስ መፈተን እንዳለብን ነው። ኢንትራንስ መፈተን እንዳለብን ከወሰን በኋላ ርዕሰ መምህሩ አረ ጥሩ ውጤት አታመጡም፣ ልትወርቁላ ትችላላችሁ፣ ጤና ትምህርት እዛ ዲዲኬሽን ይፈልጋል፣ ዲዲኬት ሆናችሁ እሱ ስታነቡ እሱ ስታጠኑ ይሄንን ስለምዘነጉ ቢቀርባችሁ ይሻላል የሚል አይነት ሐሳብ ሲሰጠን እምቢ ብለን እንደምንም ሚድ ከዚህ በሁለት ሳምንት ምናምን እየተመላለስን ክላስ አንድ ሳምንት እዛ በጣም ሩቅ ነው which is አንዳንዴ ለሊት 10 ሰዓት ተነስተን ማታ 2 ሰዓት ነው እዛ የምንገባው። ያን ሁሉ ከፍተኛ ቻሌንጅ ነው። ያን ሁሉ ቻሌንጅ ስንል ነበረው በቃ መሆን ያለብን ሰው ነው መሆን ያለብን። ገባን ማለት ብር ማለት ስኬት አይደለም አንድ እሱ። ሁለተኛ ደግሞ የተባልነው ብርም እውነት የሚቀይረን አይነት ብር አይደለም። የተባልነው ብር ራሱ ባለማወቃችን ነው እዚህ ውስጥ የገባነውና ምንድነው ያደረግነው እዛ ተፈተን ጥሩ ውጤት አመጣን እንደ ትምህርት ቤቱ። ያ ውጤቱ ሲለቀቅ እኔ በአንድ ሴሚስተር ውስጥ የአንድ ዓመት ነው ያስተማሩን ሐረር ሳይንስ ኮሌጅ፣ ምክንያቱም የኮሮናን ታይም ለማካካስ ማለት ነው። ያ እኔ ክረምት አካባቢ ኦልሞስት ለአንድ ወር አሰላ ሆስፒታል አፓረንት ላይ ነበርኩ። የራዲዮግራፊውን ትምህርትና አፓረንት ላይ ያለውን ውጤት የተለቀቀው እንደ ትምህርት ቤቱ አሪፍ ውጤት አመጣን። ወዲያ አንተ እኮ ስራ ላይ ነህ ማለት ነው። ያ አሪፍ ውጤት አመጣን። እኔም አሪፍ ውጤት፣ ጓደኛዬም አሪፍ ውጤት ነው ያመጣው። ቤተሰቦቻችን በጣም ደስ አላቸው። እነሱም በጣም ስጋት ነበረባቸው። እኛም በጣም ደስ አለን። ዩኒቨርሲቲ ለመምረጥ ስንዘጋጅ እኔ ወይ ፖለቲካል ሳይንስ በዚህ አጋጣሚ ወይ ፖለቲካል ሳይንስ እንደ ኢንተርናሽናል ሪሌሽን ወይ ጆርናሊዝም እንደ ኮሙኒኬሽን ነው መማር ያለብኝ። መጀመሪያም የውስጤ ፓሽኔትድ ሆኜ እንደው ሊደርሺፕ ላይም በልጅነት 3ኛ 4ኛ ክፍል ሆኜ ከክላስ ሪፕሬዘንታቲቭ እስከ የህፃናት ፓርላማ ፕሬዝዳንት እስከ ወረዳው ድረስ ስለመጣሁ ይሄ የመንግስቱን መዋቅር ክርክሩን ምኑን ለምጄዋለሁ፣ ፕሮክራሲውን ለምጄዋለሁ። እኔ በዛ ብዙ ችግሮች ይታዩኛል፣ ብዙ ማህበረሰብ ውስጥ ተጓገላ ያለው አይ ካን ሜክ ኤ ቼንጅ በዚህ ውስጥ ለውጥ አመጣለሁ አይነት እሳቤ ስለነበረኝ ሁለቱን ዲፓርትመንት ይሄን ነው የሚያገኘው የሚል ዩኒቨርሲቲውን ስመርጥ ዩኒቨርሲቲዎች የሚሰጡትን ኮርስ ዲፓርትመንቶች ሳይ አዲስ አበባ እዚህ መቀሌ ምናልባት አይነት እንትኖች ነው ያገኘሁት። አንደኛ የሐረሩን ትምህርት ሳምሃው ዋጋ ከፍዬበታለሁ። እሱንም ለባክግራውንድም ጥሩ ነው ብዬ ማለት ነው። ሁለተኛ ይሄ መማር የሚፈልገው ዩኒቨርሲቲ ደግሞ ለኔ የሚቀርበኝ ሐረማያ ነበር። ሐረማያ አንደኛ ላይ ቢሞላ ያገኝ ነበር፣ ምክንያቱም ውጤት አሪፍ ስለነበርና ሐረማያ ይቀርበኛል። ሐረማያ ግን ፖለቲካል ሳይንስ የለውም። ድሬዳዋ ልግባና አንድ ሴሚስተር ነው የሚቀረኝ አሁን የዛኛውን ትምህርት። አንድ ሴሚስተር የሚቀረኝ ደግሞ ብዙም ቶሪ አይደለም፣ ቶሪ እንማራለን። ከዛን ጆጎል ሆስፒታል ነው ፕራክቲስ የምናደርገው ሐረር ማለት ነውና ፍሬሽማን ስገባ እዚህ ገባው ማለት ነው። እዚህ መርጬ እዚህ ገባው። ከዚህ እየተመላለስኩ አንዴ እዚህ ክላስ አንዴ እዛ ክላስ ኢቭን ጧት እዚህ ተምሬ ከሰዓት እዛ የሚሄድበት አጋጣሚ አለ። ለማምራኖችም ነገራቸው እዛ ላሉትና እንደዛ ሆኖ
አሁንም ዩኒቨርሲቲ ገባ ለራሴ ቃል የገባሁት ጥሩ ውጤት ማምጣት። ጥሩ ውጤት ማለት በቃ እንደው ፎር ነው ማምጣት ያለብኝ አይነት እቅድ ነበረኝ። ግን የሆነው ያ አይደለም። በጣም ቢዚ ያደርጋል። ያኛውም የጤና ተማሪዎች ያውቃሉ የጤናን ትምህርትና ቢዚ ያደርጋል። በጣም ብዙ ማንበብ ይኖርብኛል። እዚህ ደግሞ ፍሬሽማን ኮርስ አለብኝ። ሲነሮቼ የሚነግሩኝ ፍሬሽማን ላይ ውጤት ካልሰራ አልቆልሃል ነው የነበረው ምክርና ተጽዕኖ አለው። ያም ቴንሽን ውስጥ ገባው ነው። ሆኖም ፋይናል እዚህ ሲፈተን እዛ ደግሞ ሲኦሲ ነው ሚድ አካባቢ ላይ ሲኦሲ ሌቨል 3 ተፈተን ሌቨል 3 ሰክሰስፉሊ ጨረስኩ። ቲዮሪ እንፈተናለን በኮምፒውተር ፕራክቲስ ፔሸንት ላይም እንፈተናለን። እሱን አለፍ። አራተኛ ሌቨል ስንፈተን እዚህ ፋይናል ላይ ነበርኩና ወይ እዚህ ፋይናል በስርዓት አላነበብኩም ወይ ያኛውን ሲኦሲ በስርዓት አልተዘጋጀው። ሁለት ያ እዚህ ጧት እዛ ከሰዓት ፈተና እዚህ ጧት ፋይናል ከባድ ነው እና ኢቭን ምግብ ሳልበላ ነው ምሳ ሳልበላ ከዚህ ከክላስ እንደወጣው ሼሌጄ ወደ ሐረር ሄድኩኝ። ሁለት ሆኖ አንዱም ይከብዳል። ያ ለዛውም ፋይናል አይደል? ፋይናል ነው ይሄ። ያኛው ግዚት ነው ሲኦሲ ነው። ሲኦሲ የሚገርም ነው። ቅድም ከስቱዲዮ ጀርባ ብዙ ነገር እየተጨዋወትን ነበርና ብዙ ነገሮች ላይ ተሳትፈሃል። ለምሳሌ ይሄም ገና ዩኒቨርሲቲ ሳትገባ ኦልሬዲ ዲፕሎማ ኦልሞስት ጨርሳል ማለት ይቻላል። ስትገባ ጨረስከው እና አንዳንድ ሰው ወይ ዲፕሎማ ብቻ ይኖራል ወይ ዲግሪ ምናምን እንደዛ ነበርና አንተ እንደውም ብዙ ነገሮች አለ። ከዛ በተጨማሪ ደግሞ እንደውም ቅድም ምን እያወራን ነበር ጎልድ ሜዳሊስትም ነበርክ በ2009 እና 10 ኦፍ ኮርስ። እስኪ ስለሱ ብታወራን። ጎልድ ሜዳሊስት እንደነበርክ እያወራን ነበር ከጀርባ ከስቱዲዮ ጀርባና 2009 እና 10 9 እና 10 እያለህ ነው። እስኪ እንዴት ነው ስምንተኛ ክፍል ስምንተኛ ክፍል እያለሁ እኔ ከስድስተኛ ክፍል ጀምሬ ነው የፈጠራ ስራዎችን መስራት የጀመርኩት። ለዚህ ያገፋፋኝ ጓደኛዬ ከኔ በፊት ሽመልስ ይባላል። በጣም ጎበዝ ልጅ ነው። ባይዘይ ምናልባትም እሱ ነው እኔን በደንብ ሼፕ ያደረገኝ ብዬ አስባለሁ። እሱ ከኔ በፊት ሃይስኩል ስማር 9ኛ ክፍል ስማር እኔ 7ኛ ክፍል እያለሁ በፈጠራ ስራዎች ተወዳድሮ እንደ ሀገር አቀፍ አንደኛ ወጥቶ ነው። ሽመልስ በጣም ይባላል። ሽመልስ በጣም ይባላል። አሁን ኢንተርፕሬነር ነው። ጥሩ ላይ ነው ያለው። ስለዚህ አንተም ትሆናለህ ፈለጉን እየተከታተልክ ታሪክ አለ። እና እሱን ሲሸለም ጓደኛዬ ነው፣ አብረን ነው የምንኖረው ምናምን ኦልሞስት አንድ ግቢ አንድ ቤት ማለት ይቻላል። ከፋሚሊውም ጋር እንደ ፋሚሊ ነን እና እያንዳንዱ የሚሰራቸውን ነገሮች አውቃለሁ፣ እንዴት እንደምሰራ ምናምን ሐሳቦቹ እንዴት እንደሚመጡለት ማቴሪያሎቹን ከቁሳቁስ ነው። ይሄ ከተሰባበሩ ከአገልግሎት ውጪ የሆኑ ማቴሪያሎችን ተጠቅሞ ነው እሱ የሆነ ነገር የምሰራውና ሶሎ እኔ ስንፍና ተሰማኝ። ከእንደዚህ አይነት ሰው ጋር እየኖርኩ ዋይኖት እኔ ለምንድን ነው የሆነ ነገር እንቅስቃሴ ያላደረኩኝ ብዬ ወደ ፈጠራው ስራ ገባሁኝ። ያው የቻይልድ ፓርላማ እሱም ኮሚቴ ነው። እኔ ፕሬዚዳንት ነኝ። የወረዳውንም የትምህርት ቤቱንም የትምህርት ቤቱ አክሰሱ አለኝ ማለት ነው። እዛ ትምህርት ቤት ውስጥ ያለውን ማቴሪያል ያለውን ሪሶርስ እንዳለ መጠቀም አዎ ሁሉንም መጠቀም እችላለሁ አክሰሱ ስላለኝ። ስለዚህ ወደ ፈጠራ ስራው ገባሁ። ወደ ፈጠራ ስራ ሲገባ 7ኛ ክፍል ሆኜ ነው ኦልሬዲ ለውድድር የተዘጋጀው። ለውድድር ሲዘጋጅ የተለያዩ የፈጠራ ስራዎችን ሳምፕሎችን ሰራው። ሳምፕል ነው እየሰራ ነው፣ ፕሮቶታይፕ ነው አብዛኛው እንጂ እንትን አይደለም። ችግር ፈቺ የሆኑ አሉ በፕሮጀክት ደረጃ ቢሰራ አሁን ሰርቶ ማሳያ ነው እየሰራ። አሁን ለምሳሌ በእኛ ጊዜ ያው ኤሌመንተሪ ሆነን 7ኛ ክፍል ሆነን ትልቅ ነገር ነው እንደ ያቺን ነገር መስራት። ኤርፕሌን ሳምፕል እንሰራና መሬት ላይ የምትሄድ በዲናሞ ማለት ነው ያቺን እንሰራለን። በማግኔት የምትሄድ ባጃጅ ተማር ካልኩሌተሯን በካርቶኒ ነው የሰራዋትና በጣም ነበር አፕሪሺየት ያደርጓት። ያኔ በጣም ደስ ብሎኝ ከሚኒስቴር ደረጃ እንኳን ሲመጡ እሷን ነው የሚያደንቋት። ካርቶኒ ነችና ይሄ ምንድነው የሚባለው ስናስተምር ልጆችን ሰው የሚሰማውን ብቻ ሳይሆን የሚሰማውን እና የማየውን ነው የማይረሳው። ሶ 1 ሲደመር 1 2 ነው ብለን በተለመደው በቾክ እንደዛ ከምንለው ላይክ ካርቶኗ አለች ካልኩሌተር ነችና ለምሳሌ 1 ሲደመር 1 ሳይኑ አለ፣ 1 ሲደመር 1 አለ። በጀርባ በኩል ደግሞ መልሱን ያሳያልና እንዳይረሱ ነው ስተገብር። በጣም ኢንተረስቲንግ የሆነ ሀሳብ ነውና እሷን ሰራው። ሌላ በሳይንስ ውስጥ የምንማረው ሳይንስ ወልታዋ የሚባል አለ። የሆነ ሳይንስ ተብሎ ነው የምንማረውና በባዮሎጂ ውስጥ የምንማረው፣ በኬሚስትሪ ውስጥ የምንማረው፣ በፊዚክስ ውስጥ የምንማረው እዛ መጽሐፍ ላይ የክላስ መጽሐፍ ላይ የሚያያቸውን ነገሮች ሐሳቦች
ኢንተርኔትም አክሰስ ስለነበረኝ እንትን እያልኩ ሳምፕሉን ሰራለሁ አትሊስት ካቃተኝ እና ግን ከዛ ውጪ አንድ ፕሮጀክት ነበረኝ ያኔ ተወዳድረን ከኔና ከጓደኛዬ ጋር ሽመልስ አይደለም አብዱዋቅ የሚባል አለ ሌላ ጓደኛ ያ ከሱ ጋር ኦሮሚያ የቴክኖሎጂ ኢንስቲትዩት አለ እሱ ማስታወቂያ ሲያወጣ ተወዳደን ኦልሞስት ፈንድ ነው የምንደረገው ፕሮፖዛል አቅርበን ፈንድ እንደረግና ፕሮጀክቱን እንድንሰራ ማለት ነውና እሱንም ሰርተን ነበር እሱም መጣበታለሁ 7ኛ ክፍል እያለው በእነኚህ ፈጠራ ስራዎች እና የፈጠራ ሐሳቦችም ነበሩ የቢዝነስ አይዲያዎች ማለት ነው በዛን ጊዜ ቢዝነስ አይዲያዎቹ በሰዓቱ በዛ እድሜ እነዛና ሐሳብ ማምጣታችን ይሆናል እንጂ ያስሸለመን አሁን ላይ ቆመን ስናይ ብዙም ትልቅ ሆኖ አይታየኝም ጠንካራ ያም እኮ ባይዘው በዛን ወቅት ቀላል ነገር አይደለም ለምሳሌ እንዴ ሰው እኮ ተምሮ ፈጠራ መስራት የሚያቅተው ደረጃ ላይ አንተ የስራ ፈጠራ ይዘህ መምጣት እኮ ቀላል ነገር አይደለም እንዲያውም ቅድም ስታወራይ ምን እያስታወስኩ ነበር በቅርብ ጊዜ ቲክታክ ላይ አንድ የሚዘዋወር ቪዲዮ ነበር እንደዚህ እንትነች የሆነች የምትሽከረከርነችና ቆሎ ነገር ይዛ ሰዓት ነበርና ሰው ገርሟቸው ምናምን እንደዚህ ነው ሰርፕራይዝ ነው የሚያዩትና ከዛ ይዛሉ ቆሎም ከረሚላ ምናምን ትይዛለችና እንደዚህ ያስይዟታል እሱ ነገር ከናንተ ጋር ግንኙነት አለው ወይ በጓደኞች አካባቢ እንሰራለን ኦሬዲ እንደዛ አይነት እንትኖች ይሰራል ቀላል ናቸው እንደዚህ ሄደች ነው መንገድ ላይ ምናምንና ልክ ትመጣለች ከዛ አንተ ታነሳለህ ተበልሳ ትሄዳለች ማለት እንደዚህ የምናያቸውን ነገሮች ነው የምንሰራው እኛ ለምሳሌ አንድ ሮቦት ሰርቻለሁ አንድ ሮቦት ማለት እንዲህ የሆነ በስሪንጅ ምናምን ነው የምንሰራው ካርቶኒ ስሪንጅ እነኚህ የወደቁ እቃዎችን ለቃቅመን አንድ ሮቦቱ ምንድነው ሰምበዲ እዛ ጋር ሆኖ ማስረዘማ እንሰራለታለን በስሪንጅ እንዲህ የሆነ ነገር እንዲህ ይዞት የሆነ ቦታ ደግሞ በስሪንጁ ነው የምንመራ ማለት ነው ከዛ ከኋላ የሆነ ቦታ የሚያስቀምጥ ራሱ ሰርተን ነበር እሱ 9ኛ ክፍል እያለው ነው ወጣበታለሁና በእነኚህ ፈጠራ ስራዎች ኤሌመንተሪ ላይ ኦልሞስት ወደ 19 ይሆናሉ መጽሐፍት ላይ ያሉትን ከአስተማሪዎች ጋር እየተመካከርኩ ኢቭን አስተማሪዎች እኔ የሰራሁትን ፈጠራ ስራዎች ላይክ አፕላይድ የሆነ ነገር ነው የሆነ አፕላይድ የሆነ ናውሎጂ ነው ቴዎሬቲካሊ ብቻ አይደለም ተግባር ተኮር ስለሆነ ማምራኖች ይወስዱና ከላብ ከኛ ላብራቶሪ ክላስ ሄዶ ያስተምሩበታል ፕራክቲካሊ ማለት ነውና እናንተ በሰራችሁት ዘን ስንወዳደር እኔ አጋጣሚ እኔም ጓደኛዬ ሽመልስ አብዱዋቅ 3 ነን ባይዘይ ምናልባትም 12 የወርቅ ተሸላሚዎች ነበሩ እንደ ሀገር አቀፍ ከጠቅላይ ሚኒስትር እጅ ሜዳሊያው 2009 ጠቅላይ ሚኒስትር ኃይለማርያም ደሳለኝ በጣም ደስ ይል ነበር አንዳንድ ጊዜ እኮ አካባቢ ራሱ ተጽዕኖ ያደርጋል አካባቢ ጎበዝ ከሆነ አንተ ትጎብዛለህ አካባቢ ደግሞ እንዲያም ካለ በነገራችን ላይ የሱ የስራ ፈጠራ ራሱ የመጣው ከጓደኛው ነው በዙሪያው ማለት ነው ሰርክላችን በጣም ወሳኝ ነው ጓደኞቻችን መምረጥ ሳይኖርብን አይቀር በጣም ሰው ተሸላሚው እንኩኝ ፕሮግራሙ ነበር አፍሪካ ዩኒየን ነበር ስለ አፍሪካ ዩኒየን ደግሞ ትንሽ ተምረናል እንማራለን እንሰማለን በሚዲያምና በቃ በጣም ነበር ደስ ያለን ቤተሰቦቻችን በጣም ነው የተደሰቱት ከፋዘር ጋር ነው የሄድኩኝ ፋዘር በጣም ነው ደስ ያለው በአንተ ምክንያት እዚህ መጣሁኝ ይሄንን አዳራሽ ያገትኩኝ ከፕራይም ሚኒስትሩ ጋር ተገናኘን የሚል አይነት እንትን ነበርና እኛም በጣም ኤግዛይትድ ሆነን በጣም ደስ ይላል ከምንም በላይ አባተ ደስተኛ ሆኖ ስታየው ደግሞ የበለጠ በጣም ደስ ኢንስፓየር ያደርጋል ደስ የሚለው ደግሞ ሶስታችንም ጓደኛሞች ነን አብረን እዛ ፕሮግራም ላይ ታደምነውና ኢዘዲን ካሚል ታቁት እንደሆነ አላውቅም ኢዘዲን ካሚል ከኛ ጋር ነበር ተወዳዳሪ ነበር እሱ የብር ሜዳሊያ ተሸላሚ ነበር ከወልቂጤ ይመስለኛል ተወዳድሮ የመጣውና 2010ም ተመሳሳይ 9ኛ ክፍል ነበርኩኝ ኦልሞስት ትምህርት ቤቱ አይራራቅም አንድ ከተማ ውስጥ ነው ምናምንና እዛው ሄደን ስፔሻል ክላስ የሚባል ክላስ ተፈጠረ ጎበዝ ተማሪዎች ለይቶ አንድ ክላስ ነው የሚማሩት ማምራኖቹም እንዲ ሴሌክቲቭሊ ነው ተማርጦ ይመደባሉ እንደ ቦርዲንግ ስኩል ነገር እንደዛ አይደለም በትምህርት ቤት ውስጥ ሞዴል ክላስ ማለት ነው ሞዴል ክላስ ነውና ለነኛ ተማሪዎች ኢቭን ላይብራሪ እስከ 11 ነው የሚከፈተው ሰዓት ለኛ እስከ 3 ሰዓት መቆየት እንችላለን ላይብራሪ ሳይሆን መጽሐፍቶች የምንፈልጋቸው መጽሐፍቶች ይሰጡንና የሆነች ክላስ ያመቻቹልና ለዛ እርስ በርስ እንድናጠና ያደርጋሉ ማለት ነው ላይብራቶሪውም ተሰጠን ማቴሪያሎቹን የማግኘት አክሰስ ብዙ ባይኖር እንኳን እኛ በራሳችንም እየፈላለን ፈጠራ ስራዎች ሰራን በዛ ፈጠራ ስራም ድጋሚ በ2009 ላይ
ጠቅላይ ሚኒስትር አብይ አህመድ ተገኝቶ ነበር። የተገኙት ግን ጠቅላይ ሚኒስትር አልነበሩም። ያኔ የኦሮሚያ ኦዲፒ ጽህፈት ቤት ኃላፊ ነበሩ የመጡት። ከዛ በፊት የሳይንስና ቴክኖሎጂ ሚኒስቴር ነበሩ። የምስጋና እነሱንም በዛ መድረክ ላይ አመስግነዋቸዋል። ያን ሚኒስትሪ ሲያገለግሉ ስለነበሩ ማለት ነውና እሳቸውም ነበሩ። 2010 ስንገባ ህዳር አካባቢ ነው እሳቸው ጠቅላይ ሚኒስትር አሉን። መጋቢት ነው ያሉትና ህዳር አካባቢ አሁንም ጠቅላይ ሚኒስትር ኃይለማርያም ደሳለኝ ነበር። በአንድ ጠቅላይ ሚኒስትር 2 ጊዜ ማለት ይሄ ይገርም ነው እኮ ተሸለም። ፕላስ በኦሮሚያ ብሔራዊ ክልል ፕሬዚዳንት አሁን ዶክተር ናቸው። በጣም የምንወዳቸው የምናከብራቸው መሪ ናቸው እና በእሳቸው መሸለም በጣም ያስደስታል። እሳቸውም ሸለሙ እንደ ኦሮሚያ በፌደራል ደረጃ የተሸለምነው ልጆች ጠርቶን በክልል ደረጃ እውቅና ሰጡን፣ ሸለሙንና ይህን ይመስላል የሜዳሊያው ጉዳይ። በጣም ደስ ይላል። እዛ ሃይስኩል አካባቢ ጥያቄ ከሌለ ወደ ዩኒቨርሲቲ ልምጣ እንዴ? ግን ማለት በጣም ቆንጆ እንትኖች ናቸው። ሰው ምናልባት እየተከታተለን ከሆነ በዚህ በተለይ ደግሞ ገና ሃይስኩል እና ኤሌመንታሪ ሆኖ ራሱ ብዙ ነገር ማለት እንደውም አሁን ጀምሮ ቴክኖሎጂው ራሱ ብዙ ድሎችን ያመጣል ብዬ አስባለሁና አንተ ኦልሬዲ ቀደም ብለህ ኢንስፓየርድ የሆንክ ተማሪ ነህ ብዬ አስባለሁ። መልካም ምን ላይ ደረስን? ፈጠራዎችን ልማቶችን እያየን ነበርና ከዛ አንድ ዩኒቨርሲቲ ነበር ቅድም ምናልባት ማንሳት ካለብን አሁን በኦሮሚያ ኢንስቲትዩት ኦፍ ቴክኖሎጂ ነው ብለህ ነበርና ፈንድ ተደርገን ነበር ምናምን ፕሮፖዛል አስገብተን የእንትኑ አካል ነው ቅድም ያወራው። እሱ እንዴት ነው 10ኛ ክፍል እያለን ነው ከሽልማቱ በኋላ የአብዱዋቅ የምላችሁ ጓደኛዬም ከኔ ጋር ተሸላሚ ነበርና ሽመልስ ኦልሬዲ ዩኒቨርሲቲ ጆይን አድርጓል። ሁለታችን እሱ አብዱዋቅ 12ኛ ክፍል ነበር፣ እኔ 10ኛ ክፍል ነበር። ለምን በጋራ እንወዳደርም አለና ፕሮፖዛል አስገባን። አሸነፍን። 150 ሺህ ብር ተለቀቀልን። 150 ሺህ ብር በሰዓቱ በጣም ትልቅ ነው፣ በተለይ ለኛ ሀብታሙ ናቸው አልኩ። 10ኛ ክፍል ነበር። እኔ 150 ብር ካለኝ ራሱ ነው 150 ሺህ ብሩ ትልቅ ብር ነው። ባይዘው የነበረን ሐሳብ ብሩ አይደለም፣ እርግጠኞች ነበርን እኛ የያዝነው ሐሳብ። እኛ የዛ አካባቢ አርሲ የምታወቀው በአትሌቲክስ ብቻ አይደለም። በዚህ አጋጣሚ እስኪ ንገረን። በእርሻ በጣም ነው የምታወቀው። ስንዴ፣ ገብስ፣ ድንች በሰፊው የምታረስበት መሬቱም ለም ነው። ለእርሻ የተመቸ አይነት ኤንቫይሮንመንት ውስጥ ነው ያለ ነው። በዛ ውስጥ የምናያቸው ያው ፈጠራ ማለት ፕሮብሌምን አይቶ ለዛ ፕሮብሌም ሶሉሽን ማምጣት ነው አይደል? እኛ አቅደን ለማስራት ያቀድነው በሰዓቱ የእርሻ ትራክተር ነው። ከፈለገ ለእርሻ መጠቀም ይችላል። ከፈለገ እርሻ 3-4 ነው የምታረሰው ከመዘራቱ በፊት። ምንድነው ያሰብነው ሲዘራ ይሄ ወደ አበራውንም ስንዴውንም ሰው በእጁ አይደለም የሚዘራው በማሽኑ እንዲሆን ነበር ሐሳቡ እና ሐሳቡ ትልቅ ነበር። ብሩ ተለቀቀልን። ብሩ ሲለቀቅ ግን አሁን ነፃነት ያሳጣንና እንዳንሰራ ያደረገን የትምህርት ቤቱ አካውንት ላይ ነው ያስቀምጡት። የትምህርት ቤቱ አካውንት ደግሞ ታውቃላችሁ ፕሮክራሲው የመንግስት መስሪያ ቤት። እኛ የ10 ብር የሆነ ዕቃ መግዛት ከፈለግን ደረሰኝ የሆነ ነገር ከፈለግን ፐርፎርማ ምናምን ስሉን ኦልሞስት እኔ 10ን ጨርሼ ጥሩ ውጤት ሰርተን አለፍ። አብዱዋቅ 12ኛ ጨርሶ ዩኒቨርሲቲ ጆይን አደረገ። ጀምረናል ፕሮጀክቱን። ኦልሞስት ሞተር ያስፈልግ ነበር። ሞተር ሳይክል አስታውሳለሁ 60 ምናምን ሺህ ብር ነበር የገዛ ነው። ሞተር ሳይክል ተገዛ። የተወሰኑ እነኚህ በፐርፎርማ በደረሰኝ ሊገዙ የሚችሉ ማቴሪያሎች ተገዙ። እነኛ በጥቃቅን ማቴሪያሎች ምክንያት ያ ነገር ሳይሳካልን ቀረ። ብሩም የተወሰነ ብር የቀረው ለትምህርት ቤቱ ቀረ። አሁን ወደፊት ታበልጽጉታላችሁ ብለን ተስፋ እናደርጋለን እግዚአብሔር ካለ እና ያ ነበር ፌል አደረገ፣ አልተሳካልንም። ግን ለኛ ሰክሰስ የነበረው ውድድሩን ማሸነፍ ነው። ቀላል አልነበረም። ከዛም በላይ ደግሞ በጣም ሰክሰስ ሊሆንልን የሚገባው እኛ ያቀድነው ፕሮጀክት ሐሳቡ እንደው ብዙ ኢንቨስተሮች ተሳትፎበት ምናምን በሰፊው የዲስትሪቢዩት የምናደርግ ነበር የመሰለንና በሰዓቱ በእነኚህ ምክንያቶች አልተሳካም። በዚህ አጋጣሚ ምናልባት አብሯችሁ መስራት የሚፈልጉ እኮ ሊኖሩ ይችላል። አሁን አክቹዋሊ ወደዛም አይደለሁም ወደ ይሄ ተፈጥሮ ሳይንስ አይደለሁም ያሉት ወደ ናቹራል ሳይንስ ሳይሆን ወደ ሶሻል ሳይንስ። መልካም። እስኪ ወደ ዩኒቨርሲቲ እንምጣና እንግዲህ ዩኒቨርሲቲ ጆይን አደረክ፣ ራዲዮግራፊውን ጨረስክ። ከዛ በኋላ እንደው የዩኒቨርሲቲ
ቆይታን እስኪ የተማሪዎች ህብረት ፕሬዚዳንት ከመሆን በፊት ያለው የትምህርት ቆይታ ምን ይመስል ነበር? አሪፍ ነበር። እዛው አካባቢ ነበርኩ ብያቸዋለሁ። አንድ ሴሚስተር እየተመላለስኩ ወደ አርሲ እየተመላለስኩ ኢንቫይሮንመንቱ ለኔ አዲስ አልነበረ። ለምደዋል በቃ። ስለዚህ ፍሬሽ ማለት ለዩኒቨርሲቲው እንኳን ፍሬሽ ነን፣ ለድሬዳዋም የአየር ንብረት አዲስ ነኝ። በጣም ከባድ ነበርና ልክ እንደመጣን የማረሰው ያኔ በጣም ሙቀት ነበረው። ወይ አሁን አዳፕት አድርጌ ሊሆን ይችላል። የዛን ጊዜ ይበልጥብኛል እኔ ሙቀቱ። ግንቦት አካባቢ ነበር የመጣ ነው። ይሄን ውሃ እንጠጣዋለን ምንም የለም፣ ሙቀት ነው፣ በጣም ሙቀት ነበርና ከብዶን ሁላ ነበር። እኔም ጓደኞችን እንደው እንሄዳለን በቃ ይቀርብን ብዬ ወሰንኩበት አጋጣሚዎች ነበሩ። በአየር ሁኔታ ፕላስ የነበረው ውሃም አክሰሱ ብዙ አልነበረም በሰዓቱ። አሁን ቤስት ነውና እንደዛ እያን ትምህርቱን ገፋል። አንደኛ ሴሚስተር ትምህርት ያው ፈተና ነበሩ ለኔ። የሐረሩም ትምህርት ስላለ ይሄም ስላለ ፈተና ነበረው። እንደምንም አጠናቀቅን አንደኛ ሴሚስተር እንደጨረስን ልክ ያኛውንም ግራጁዌት አደረኩ። ሁለተኛ ሴሚስተር ፍሪ ሆንኩ ማለት ነውና እዚህ ሰዓቱ አልነበረም። ያ አፍ ያልኩ ተገላገልኩ ማለት ነው። ያንን ግራጁዌት ሲያደርግ ኢቭን ከሰዎች ጋር እንኳን ብዙ ኢንተራክሽን አልነበረኝም አንደኛ ሴሚስተር። ምክንያቱም ሐረር እየተመላለስክ ነው። ከክላሴ አንድ ልጅ ነው የሚያውቀው፣ ከሱ ጋር ነው የምደዋወለው። አንድ ሰው አላውቅም፣ ምክንያቱም ከዚህ እዛ ነው የሚመላለሰው። ቢዚ ነበርኩና ሁለተኛ ሴሚስተርም በአሪፍ ሁኔታ አሳለፍ። በምፈልገው ልክ እንኳን ባይሆን ጥሩ ውጤት ይዘን መጀመሪያ መግባላ ነገር ናቸው ነበር። እኔ ፖለቲካል ሳይንስ ወይ ደግሞ ጆርናሊዝም እንደ ኮሙኒኬሽን በነገር ላይ እኔ ራሱ የመጀመሪያ ምርጫዬ ፖለቲካል ሳይንስ ነበር፣ ሁለተኛ ጆርናሊዝም ነበር። እኔም ሁለቱ አወዛግበውኝ ነበር። ተመሳሳይ አይነት ዝንባሌ ከፈጠራ ውጭ ማለት ነው። ፈጠራ ላይ የለውበትም። ስለዚህ ምንም አላደረኩም። ጆርናሊዝም ጆይን አደረኩ ማለት ነው። ጆርናሊዝም ጆይን ካደረኩ በኋላ አሪፍ ነበር። እኔ ከድሮ ጀምሬ ፋይናንሻሊ ኢንዲፔንደንት መሆን ፈልጋለሁ እና ጆርናሊዝምን ጆን ካደረኩ በኋላ ጊዜ አለኝ ማለት ነው። ትምህርት ብቻ ነው ያለብኝ። አሁን ምንድነው የኔ ሀሳብ ያቺ የፈጠራ ስራ እና የፈጠራ ሀሳብ። ፈጠራ ስራ ስንል ሁለት ነገር ነው። አንድም ችግር ፈቺ የሆነ ፈጠራ፣ ሁለትም ደግሞ ላይክ ኢንተርፕሬነር መሆን እንችላለን። ያም ፈጠራ ነው። የሆነ ቢዝነስ አይዲያ አምጥተህ ያን ቢዝነስ አይዲያ ዲቨሎፕ አድርገህ በሱ ራስን መለወጥ፣ ማህበረሰቡን ማገልገል፣ እሱም የፈጠራ ነው ማለት እንችላለን። እና እኔ አሁን ወደ ሶሻል ሳይንስ ናቹራል ሳይንስ ነበርኩ በዚህ ዩኒቨርሲቲ ጆይን ሲያደርግ። እውነት ወደ ሶሻል ሳይንስ አስቀይረን ነውና 12 ሲጨርስ በተፈጥሮ ሳይንስ ነው የተፈተንኩኝ ኢንትራንስ። ከዛ በኋላ ነው ወደ ሶሻል የመጣው። ፓሽኔ ወደዚህ መሆኑ ሲገባኝ ወደዚህ ተጽዕኖ አድርጎብኛል። ይሄ ህፃናት ፓርላማ ውስጥ ፍላጎትህ ፍላጎቴ ወደዚህ ሲሆን አስቀየርኩኝና ቢዝነስ መንቀሳቀስ ጀመርኩ። እዚህ አካባቢ የተለያዩ እንትኖች አሉ። ሶሻል ሚዲያዎች ላይ ኮንቴንት ክሬት ማድረግ ለተለያዩ ሰዎች ብር ይከፈለኝ ነበር። ኮንቴንት ክሬት ሲያደርግና በጽሁፍ አርቲክሎችን ጽፌ የተለያዩ ጽሁፎችን በመጻፍ ብር ይከፈለኛል። ኔትወርኬን እያሰፋው መጣው። እንደ ፍሪላንሲንግ ነው እንደ ፍሪላንስ ማለት ነውና ለተለያዩ ዌብሳይቶች ጽፍ ነበር። ደን ገቢ እያገኘው መጣው። ቤተሰብ አክቹአሊ ይረዱኛል፣ ግን ማጨናነቅ ስላልፈለኩ እየደወልኩ ብር ላኩልኝ ማለት ስላልፈለኩ ራሴን ችዬ ስመቻቸው ላኩልኝ፣ ስመቻቸው ይርዱኝ። ግን እኔ እዚህ ፋይናንሻሊ መቸገር የለብኝም። ነፃ ፋይናንሻል ፍሪደም ሊኖረኝ ይገባል። ትምህርቴንም በዛው ልክ ኤክስፒሪየንስ ይሆነኛል ብዬ ስላሰብኩ እንደዛ አይነት እንቅስቃሴዎች ነበሩ። እንደዛው እያለን በተማሪዎች ህብረት ውስጥ ተሳተፍ ነበር። ሚኒሚዲያ ክለብ ውስጥ የቦርድ አባል ነበር። ፕሮግራም ሆስት አደርግ ነበር። የተለያዩ መድረኮችን ሆስት አደርግ ነበር። በተጨማሪ ላስት ይርስ አካባቢ መጀመሪያ ሰራቸው የነበሩ ቢዝነሶች እንዳለ ሆኖ ብዙ ሰዎችን አውቃለሁ። ከብዙ ተማሪዎች ጋር ይግባባለሁ። ከብዙ ጀማዎች ውስጥ ጓደኞች አሉ። ለምን ይሄንን ወደ ቢዝነስ አልቀይርም ብዬ አሰብኩ። ዘን ቶኒ ላይ ኮንቲነር ፈልጌ ተከራየውና እንደው እስቲ ለየት ባለ ሜኑ ልምጣ፣ ለየት ያለ ስራ አቀራረብ ልቅረብና ተማሪዎች ውጪ ይመገባሉና ምግብ ለምን አልጀምርም ብዬ አንድ ክላስ ልጅ ጎበዝ ልጅ አለች፣ ቢዝነስ ላይ ጎበዝ ነች። ከሷ ጋር አውርተን ኮንቲነር ተከራይተን ስራ ጀመርን ማለት ነውና ወደ አመራርነት ወደ ዩኒቨርሲቲው ተማሪዎች ህብረት አመራርነት እስኪመጣ ድረስ ያን ስራ ስንሰራ ነበር። አሪፍ ነበር ማለት ነው። የትምህርት ጉዞ ይሄን ይመስላል። ኦኬ ያቺ የምግብ ቤት እንዴት ነው? ለየት ያለ ነገር ይዛችሁ መጣችሁ? አዎ ለየት ያለ እንትኖች ነበር፣ ሜኖች ነበሩ። ምናልባት እኛ ጋር ሲጠቀሙ የነበሩ ተማሪዎች አሉና ስሜን እንኳን የሚይዙት ያኔ
እኛ በምንቀርበው ምግብ በሜኑ አዳዲስ ነገሮች ነበር። ለምሳሌ ቶኒ ላይ አጃይባ የሚባል ምግብ ነበር፣ ጂመር የሚባል ምግብ ነበር፣ አፋፍ የሚባል ነበር እና አፋፍ አክቹዋሊ አለ በከተማ ውስጥ ቶኒ ላይ ብዙም አልተለመደ። እንደው አንድ ተማሪ ፕሬዚዳንት ከሆንኩ በኋላ በስራ አጋጣሚ እኔ ጋር መታ ነበርና ኢቭን ስልክ ቁጥሬን ሀፋፍ ብላ ነው ያዘችው። አሁን ፕሬዚዳንት ብለሽ ያጂ ቀይሪ ብያት ነው። አሁን ስራውን አቅም ያለ ሰው አታችመንት የሚፈጥረው በምትሰጠው አገልግሎት ኦፍ ኮርስ ለማስታወስም እንድረዳቸው ብሎ ነው። መጀመሪያም ስለማንታወቅና ብራንዲንግ ምናምን የሚመጣው ከዚህ እኮ ነው እያደገኝ። ኦፍ ኮርስ መልካም። እሺ ይሄ የሆነው መቼ ነው? 2000 ስንት ነው? 2017 እንደመጣ ነው የጀመርነው ስራው። ይሄ የኮንቴነሩን ማለት ነው የምግብ ቤቱን። ከዛ በፊት እንዳልኳችሁ የኦንላይን ስራዎችን መስራት፣ ሶሻል ሚዲያዎችን ማኔጅ ማድረግ አንዳንድ አልፎ አለ። እሱ በቋሚነት አይደለምና ያን ነው የሚሰራው። ግን ባለፈው አመት እንደመጣን ክረምት ላይ ኦቤን ነበር አፓረንት አክቹአሊ ፈልገን ነው አፓረንት እዚህ ነው የወጣ ነው። ግን ክረምት ከምንቀመጥ ብለን አንድ 3 ተማሪዎች ሆነን ከክላስ ተማሪዎች ጋር ኦቤን አንድ ወር እዛ ነበርና እዛ ቁጭ ብለን ስናወራ ነበር ላይፍ እስክንመረቅ ያለውና አፍተር ግራጁዌሽን እኛ ላይፍ ምን መምሰል አለበት የምንላይ በጣም ዲቴልስ እናወራ ነበርና እስክንመረቅ ያለውን ፕሮጀክቶች ቁጭ አደረግን ሶስታችን። እኔ እንዲህ መስራት አለብን፣ እንደዚህ አይነት ኔትወርክ ቢልድ ማድረግ አለብን፣ እንደዚህ ማድረግ አለብን የሚለውን ነገር የራሳችን እቅድ አወጣን። በጋራ መስራት ያለብን ነገሮች ላይ ዲስከስ አድርገን እንደመጣን አፕላይ አደረግን ያኛው። ኦኬ ወደ ፕሬዝዳንትነት እንዴት መጣ? ጥሩ ጥያቄ ነው። አብዛኞች ኦዲየንሶቻችሁ መቼስ ይሄንን ነው እየጠበቁ ያሉት ብዬ አስባለሁ። ወደ ፕሬዝዳንትነት የመጣሁኝ ጥሩ ተሳትፎ ነበረኝ ብዬ አስባለሁ። በሚኒ ሚዲያ ውስጥ ስለነበር ጥሩ ተሳትፎ ነበረኝ እና የሊደርሺፕ ኤክስፒሪየንስ ነበረኝ። ቅድም ሳይወራ ነበርና ፓሽኑ አለኝ፣ ኤክስፒሪየንሱ አለኝ። የህፃናት ፓርላማም ህፃናት ፓርላማ ብዙ ጊዜ ባይዘ እስከ ኦሮሚያ እንሄድ ነበር። የክልሉ ፕሬዝዳንት በተገኘበት ፕሬዘንቴሽን እናቀርብ ነበር። ያኔ ምንም አንፈራም። እንግዲህ አሁን ትንሽ ምራቅ ዋጥ ስናረግ ሰው ፈሪ ይሆናልና ያኔ ነጭ ወረቀት ነጭ ነው በቃ የሆነ ነገር ካየን እንዳየነው ነው ቁጭ የምናደርገው። መናገር የተሰማንን ነገር እንደተሰማን ነው የምናወራውና ምንም ጥንቃቄ አልነበረንና አሁን ግን ያው እንደዛ አይደለም። አሁን ተለያለ። ማመዛዘን ኦፍ ኮርስ ማቹሪቲ ሲመጣ ያ ወደ በዩኒቨርሲቲ ውስጥ በነበሩኝ እንቅስቃሴዎች ዩቲዩብ ይሰራ ነበር። በዚህ አጋጣሚ አላወራውም እና ዩቲዩብ ስንሰራ የክላሴ ልጆች ጎልደን ሚዲያ ሰርቪስ ይባላል። ጎልደን ሚዲያ ያን ዩቲዩብ ስንጀምር የክላሴ ልጆች ነው የኔ ሐሳቤ ምንድነው ሰው ብቻውን ምንም ማድረግ አይችልም ብዬ ነው። ሊሳካለት ይችላል ወር ደግሞ የሆነ ነገር ሊኖረው ይችላል። ግን በትልቁ መሄድ ይቻላል፣ ፋርዘር መሄድ ይችላል ቲም ሲኖር፣ በቲም ሲሆን ማለት ነውና ያደጉት ዓለማት ላይ ሀገር ላይ እንደዛ አይነት እንትኖች አሉ። በቲም ነው ካምፓኒዎች ስታብሊሽን የሚሆኑት፣ በቲም ነው። የተለያዩ ድርጅቶች ትልልቅ ጊዜም እንትንም የምኖራቸው እንደዚህ ሲሰራ ነውና ሰው ደግሞ በተለያየ ቁጥር የተለያየ ባህሪ ነው ያለው፣ የተለያየ ሐሳብ ነው ያለው፣ የተለያየ ታሌንት ነው ያለው። ያ ሲደመር አሪፍ ነገር ወደ ማህበረሰቡ ይዘን እንቀርባለን ብዬ ስላሰብ ልጆችን ሰብስቤ አንድ ላይ ዩቲዩብ ቻናል ከፈት። የተለያዩ ፕሮግራሞች ጀምረን ነበር። ብዙ የዜና ፕሮግራም ነበር፣ ቶክ ሾዎች ነበሩ በአፋን ኦሮሞና በአማርኛ፣ የስፖርት ዝግጅት ነበር። ብቻ ደስ የሚል እንትኖች ዩቲዩብ ይሁን እንጂ ያው ሚዲያ እንደዛ ነበር ሐሳባችን። እንደውም ያኔ ልክ ሁለተኛ ዓመት ጆርናሊዝም እንደገባን አንደኛ ሴሚስተር እንደጨረስን ነው የጀመርነው። እስኪንመረቅ ተጽዕኖ ፈጣሪ አይነት ሰዎች እንሆናለን ብዬ በዛ ልክ ነው አይቀርም። በዛ ልክ ነበር ሐሳባችን። በመሃል እየተንጠባጠብን መጣንና ፋይናሊ ብቻዬን ቀረሁ። ብቻዬን ቀረሁ። ቶክ ሾውን እየሰራው መጣው። ቶርናመንቶች አሉ አይደል? ውድድሮች፣ እግር ኳስ እሱን ይሰራ ነበር። እኔ ይዘግብ ነበር። እዛ ዜናዎች ብቻ ሳይሆን ተጫዋቾቹን፣ ኮቾቹን፣ አዘጋጆቹን ኢንተርቪው ያደርግ ነበር ምናምንና እዚህ ግቢ ውስጥ ኢቨንቶች ካሉ እንቀርጽ ነበርን። ቀርጸን ዩቲዩብ ላይ አፕሎድ እናደርጋለን። በተማሪ ዘንድ ትንሽ እውቅና አገኘን ማለት ነው። ከተማሪ ጋር ተዋወቅን። በዛ ምክንያት ፕላስ ሚኒ ሚዲያ ውስጥ ስለምንሰራ ያም ትንሽ የራሱን የሆነ ፖዚቲቭ ሳይድ አለው፣ የሆነ ነገር ይሰጣልና ይሄ ሁሉ ተደምሮ በተማሪ ህብረት ፓርላማ ምርጫ ውስጥ ከክላሳችን ተወካይ ሆኜ ተመረጥኩ። እኔና ጓደኛዬ
አንድ ሴትና አንድ ወንድ ነው አባልም የሆነው ፍሬዎት ትባላለች። ጎበዝ ልጅ ነች። ሁለታችንም ተወከል ከዲፓርትመንታችን ፓርላማ ገባን። ፓርላማ ስንጠራ ውድድር እንዳለ ምናምን አላውቅም ነበር። የቀድሞ ፕሬዝዳንት አሁን ተማሪ አይደለም አክቹአሊ ተመርቆ ወጥቷል። አሁን ኢንተርፕሬነር ነው እሱ ዳንኤል ኢንተርፕሬነር ነው አሁንና እሱ ተናገረ ፓርላማው ፊት ለፊት ማንኛውም ሰው ፕሬዝዳንት መሆን ይችላል፣ መድረኩ ክፍት ነው፣ ክራቴሪያው የፓርላማ አባል ብቻ መሆንና ፍላጎት ነው ስል እቺን አጋጣሚ መጠቀም ሞክራት እንደ ያልከች ነገር ለሞክራት ስል ደግሞ አይወስ ሹር ባይዘኝ እንደማያሸንፍ ልምድ አለኝ፣ ብዙ ኔትወርኮች አሉኝ። አይወስ ሹር ከተወዳደርኩ እንደሚያሸንፍ እርግጠኛ ነበርኩ። ኢቭን ሪቲን ኤግዛም ስንፈተን እንደዛ ሆነና በስንተኛው ቀን ሪቲን ኤግዛም ተፈተን ሪቲን ኤግዛም ስንፈተን አምናት ሹር ግን ከ25 ተማሪዎች በላይ እንጂ በታች ሪቲን ኤግዛሙን ጥሩ መለስ። ያን ቀን ስተዋወቃቸው 25ቱንም አላውቃቸውም። በዚህ አንድ ልጅ ነበር የማውቀው ህብረት ውስጥ የነበረው ልጅ ስለነበር ሁላቸውንም ስተዋወቃቸው አም ዘ ኔክስት ፕሬዚዳንት እንዴት ናችሁ እያልኩ ነበር የምተዋወቃቸውና ይሄ ሎ ኦፍ አትራክሽን ሰራ መሰለኝ። ስለዚህ ተወዳደር ለኢንተርቪው ቀረብ ሪቲን ኤግዛሙን አለ። ግን ቅር አላላቸው እንደዛ ስትራቸው ቀልድ ነው መስላቸው። እኔ አምኜበት በጣም አምኜበታል እንደሚሆን እርግጠኛ ነበርኩ። እንደው አሉ የተወዳደሩ ከዛም በኋላ ጓደኛው ነን ያልኩ በፕሮሰስ ኢቭን ውድድሩ የፓርላማ ምርጫው ሳይደርስ እንትን የመጨረሻው እያመኑ መጡ። እነሱ እያመኑ ሳይሆን ፍሬንድ ነው የሆነው። ፍሬንድ ሆነና ነገርኳቸው። እኔ ስመረጥ እንዲህ ይሰራሉ እናንተስ ምን እንደሆነ ምን አሰባችሁ? እያልን እናወራ ነበርና እንደ ቀልድ ነበር እነሱ የሚያስቡት። እኔ እርግጠኛ መሆኔ እንደ ቀልድ ያፌዜ ነው አይነት ነገር ነበር ያሰቡትና ኢንተርቪው መጣ። ኢንተርቪውን አለፍ በጥሩ ውጤት። ስትራቴጂክ ፕላን ማቅረብ ነው የኛ ምርጫ። ባይዘ በጣም ዲሞክራቲክ ነው። የድሬዳዋ ዩኒቨርሲቲ ተማሪዎች ህብረት ይለያል ከሌላው ተማሪዎች ህብረት። መዋቅሩም ኤቭሪቲንግ ምርጫውም ያለው ፕሮሰስ እንደሌላው ዩኒቨርሲቲ አይደለም፣ ይለያል። በጣም ኮምፒቲሽን የሚበዛበት ዩኒቨርሲቲ ነው በተማሪዎች ህብረት ውስጥና በጣም ጎበዝ ልጆች ናቸው ተወዳዳሪዎቹ። ከኔ ጋር የወዳደሩት እንደው ከኔ በላይ ልምድ ያለው ሰው አለ። የሚገርማችሁ ከኔ በላይ ልምድ ያላቸው ልጆች አሉ። በጣም ጎበዞች ናቸው ባይዘ ምንድነው ሆነም አስ ቻንስ ውድድር ኢንተርቪው ስትራቴጂክ ፕላን አስገባንና ስትራቴጂክ ፕላኑን ውጤት ተሰጠው። ያመት ነው የአንድ አመት እቅድ ነው እኔ በተርም 2 አመት ነው። ማን ነው የሚሰጠው? 2 አመት የስትራቴጂክ ፕላኑን ምርጫ ኮሚቴ አለ። የስትራቴጂክ ፕላኑን የሚሰጡት ግን የዩኒቨርሲቲ አመራር ናቸው አይተው። እሱን ፖይንት ተሰጠን። ከ40 ጨረስን ማለት ነው። ከ40 ከጨረስን በኋላ 60 የሚሰጠው ደግሞ ፓርላማ አባላት ነው። ምርጫ ነው የሚካሄደው። ምርጫው የሚካሄደው ስትራቴጂክ ፕላኑን ፕሬዘንቴሽን ያቀርበ ነው። ኦልሞስት 182 ተማሪዎች ወይ 187 ተማሪዎች ከሁለቱ አንዱ ነው ቁጥሩ። የፓርላማ አባላት ነበሩ በሰዓቱ። እነሱ ፊት ለፊት ቀርበን 8 ነን ተመልምለን አልቀን ለፓርላማ ምን ቀርበው 8 ተማሪዎች ነን። 8 ተማሪዎች ቀረን ፓርላማ ላይ። እዛ ኦንላይን ውጤት የተሰጠው ውጤት እንትን አለ አጀስት የሚያደርግ ሰው አለ ይታይ ነበር ስክሪን ላይ እና እየበለጥኩ መስተጨረሻ ስትል አሜሪካን ሀገር ምርጫ አይታችሁ ከሆነ ኢቨንቶች በየፐርሰንቱ ይለዋወጣሉ። እንደዛ ነበር ባዘኛ ጋር። እዛ ጋር ያሉት ደጋፊዎች አሏቸው አይደል? ሁሉ ከፓርላማ አባላት ውጪ ታዛቢዎች ነበሩ። ሁሉም በቃ የመጣለትን በጣም ነበርና ውድድሩ ከባድ ነበር። ፋይናሊ አለቀ ሲባል እኔ አሸንፋለሁ እና በጣም ነበር ደስ ያለኝ። እንኳን ደስ አለ እዚያ። ታንክ ዩ። ስለዚህ የድሬዳዋ ዩኒቨርሲቲ የተማሪ ፕሬዝዳንት የሆንከው መቼ መሆኑ ነው? ላስት ይር ታህሳስ ላይ ማለት ነው። ታህሳስ መጀመሪያ አካባቢ የዛሬ አሸነፍንና ወደ የስልጣን ሽግግሩ አልተደረገም። ቶሎ አሸነፍን። በጣም ደስ አለን። አሁን ምንድነው ካቢኔዎችን መምረጥ ነው እንግዲህ። አሰብ ማን ናቸው? ካቢኔ አይባልም አክቹአሊ የሴክተር ሊደሮችን የህብረት መዋቅር ውስጥ። ስለዚህ ፕሬዝዳንቱ ነው የሚመርጣቸው ሁሉ ነው። ያ እኔና ምክትል ፕሬዝዳንትም አንድ ላይ ተነጋግረው ጽህፈት ቤቱ አንድ ላይ ተነጋግረው ያው አብዛኛው አብልጫውን ድምጽ ያለው ፕሬዝዳንቱ ነውና ዲስከስ ማድረግ ራሴን ማሰብ ጀመርኩ። ማን የቱ ጋር አሳይን ቢያደርግ ይህን ዩኒቨርሲቲ ውስጥ እኔ ያሰብኩትን እቅዶች ዩኒቨርሲቲውን የሰላምና
ሰላም መማርና ማስተማር እንትኑ ሂደቱ የሚቀጥለው ለተማሪዎች ኦፖርቹኒቲ የምንፈጥሩ ችግር ፈቺ የሆኑ ሀሳቦችን ማምጣት የምንችለው ከማን ጋር ብሰራ ነው ብዬ ማሰብ ጀመርኩ ማለት ነውና የስልጣን ሽግግሩ እስኪመጣ እኔ ጨርሻለሁ። በቃ አዋቀ ኦልሞስት ሳምንት አልሞላም ስልጣን ሽግግሩ ከዳንኤል ጋር እንትን ስንልና ጨረስንና መጣን ማለት ነው። በዚህ አጋጣሚ ባይዘይ እኔ ምርጫው ላይና እንትኑ ላይ ያለኝ እንትን እንደኛ ወጣቶች ነን፣ ተማሪዎች ነን፣ የነገው ተስፋዎች ነን ብዬ ነው የሚያስበው እዚህ ዩኒቨርሲቲ ውስጥ ያሉት ተማሪዎች እና ይሄ ያሳለፍነው የምርጫ ፕሮሰስ ጥሩ ኤክስፒሪየንስ ጥሩ ትምህርት ነው ብዬ አስባለሁ። እንደው የዲሞክራሲ ግንባታ ውስጥም የራሱ የሆነ ሚና አለው። ይሄን ፕሮሰስ ውስጥ ያለፈ ሰው ነገም ጥሩ እንትን ይሆናል ብዬ ጥሩ ዜጋ ይሆናል ብዬ ስለሚያስብና ጥሩ ፕሮሰስ ነበር። እዚህ ጥሩ ትሬንድ ነው ያለው። እንደው ሌሎች ዩኒቨርሲቲዎች ሐረማያም ሌሎች ፕሬዝዳንቶች እንዲገናኝ ይሄንን ልምድ ነው መውሰድ የሚፈልጉት የምርጫ ፕሮሰሱ እና የነበረው ደግሞ ምንድነው ልክ ወደ ፖዚሽን ስንመጣ አንድ የተቀመጠው ህግ አለ። ብሔር ብሔረሰብ መሆን አለበት። ሰው የራሱን ቋንቋ የራሱን ሃይማኖት እዛ ተማሪ ህብረት ውስጥ ማየት አለበት። ሶ ዳይቨርሲቲ መፈጠር አለበት ተባለ። ኢቭን አካታች መሆን ሶ ያን ኮንሲደር ባደረገው ዩኒቨርሲቲ ማኔጅመንትም እንደዛ አይነት ውሳኔ ነው ያለው። በመተዳደሪያ ደንቡ ላይም አለ። እንደዛ አይነት መዋቅር ነው ያለው። ይሄኛ ዩኒቨርሲቲ አቃፊ ነው የኛ ዩኒቨርሲቲ ያለው ትሬንድ ያ ነውና ደን ስልጣን ሽግግሩ መጣ። ሰዎችን አሳይን አደረኩ። በህይወቴ በጣም ጥሩ ውሳኔ ወስኛለሁ ያልኩት እንትን በተማሪ ህብረት ስራ ውስጥ እስካሁን በጣም የሚያስደስተኝ ትክክለኛ ሰዎችን ትክክለኛ ቦታ ነው ያስቀመጥኩት። ፎርስ ዛሬ የሚያልቀው እኮ ባይዘው አብዛኛው ስራ ያ ትክክለኛ ሰው ኢነርጂህን የምጨርሰው እሱ ነው ባይዘው። ይሄ ሰዎችን አሳይን አድርገ መዋቅሩን ማስተካከል እሱ በጣም ኢነርጂ ይጠይቃል። ብዙ ትችቶች አሉ። ሰው ወደ ራሱ እንትን ይወስደዋል። የራሱ ኢኮ ቻምበር ውስጥ ያስገባሃል። የሆነ አመለካከት የሆነ የሚያውቀው ነገር አለና የሆነ ወይ ከብሔር ጋር ወይ ከሆነ ጋር የሆነ ነገር ሊያገናኝ ይፈልጋል እና ያን ሁሉ ትችት ተቋቁመን ትክክለኛ ሰው በትክክለኛ ቦታ አድርገን በኋላ ላይ እንመጣበታለን። ለዛም ነው የተሳካ የተማሪ ህብረት ልንፈጥር የቻልነው በዚህ ዓመት እና ማን ናቸው እንደው በእግረ መንገድ ማን ምንን ይመራል የሚለውን ብናቀ ከዛ ከሮላቸው ባሻገር የተማሪ ህብረት መዋቅር እንደው ምን ይመስላል? መዋቅሩን የተማሪ ህብረት መዋቅር 5 ኤክስኪዩቲቮች ወር ስራ አስፈጻሚዎች አሉ። ፕሬዝዳንት፣ ምክትል ፕሬዝዳንት፣ ጸሐፊ፣ አፈጉባኤ፣ ኦዲተር። እነኚህ 5ቱ በፓርላማ ነው የሚመረጡት። መጀመሪያ ካንተ ጋር ከ8ቱ ሰዎች ከ1 እስከ 5 ራንክ ያገኙት ኤክስኪዩቲቭ ቦርድ ናቸው ማለት ነው። እነዚህ 8ቱ ደግሞ ለፕሬዝዳንሲ የተወዳደሩ ናቸው። ስለዚህ በጣም አሪፍ ነው። 3ቱ የተቀሩት አሉ እድል ይሰጣቸዋል እነሱ ሴክተር ላይ እንዲገቡ ማለት ነው። ምክንያቱም ሐሳብ ያለው ሰው ነው። ሌላ ሰው ፈለጋ ከምትሄድ ሐሳብ ይዞ የመጣውን ሰው የሆነ ኢምፓክት ፈጥራለሁ የሆነ ቼንጅ አመጣለሁ ያለውን ሰው ፖዚሽን ሲሰጠው ይሰራል ማለት ነውና 3ቱን ሴክተር ላይ እናስቀምጣለን። እንደ ተማሪዎች ህብረት 13 ሴክተር ነው ያለ 13 ሴክተር ወር ደግሞ 12 ሴክተር ነው አክቲቭሊ ስራውን የሚሰሩትና ከ13ቱ 12ቱ ጠንካሮች መሆን አለባቸው ብዬ አምናለሁ። ከ12ቱ ደግሞ በጣም ስራ የሚበዛባቸው 4-5 ሴክተሮች አሉ። እነኚህን 4-5 ሴክተሮች ጠንካራ ሰዎች ካላስቀመጥ እዚህ ዩኒቨርሲቲ አስቸጋሪ ነው የሚሆነው። ተማሪው የሚፈልገው አገልግሎት አያገኝም። ምናልባትም ስራዎቹ አይሰሩም ማለት ነውና አሁን ዲሲፕሊን ሴክተር አለ። ዲሲፕሊን ሴክተር ላይ 2 ጠንካራ ሰዎች ያስፈልጉናል ብዬ ነበር ያሰብኩኝ። አንደኛው የዲሲፕሊን ሴክተር ተጠሪ፣ ሁለተኛ የተማሪ ፖሊስ አለ። የተማሪ ፖሊስ ቲም ሊደር። ሁለቱን ሰዎች በጣም በጥንቃቄ እንደው የዲሲፕሊን ሴክተር ሄድን ያመጣሁት ከኛ ጋር የተወዳደረ ተማሪ ነው። በጣም ዲሲፕሊን እንደሆነ በጣም ብዙ ልምድ ያለው ተማሪ ነው። በለመና ነበር ያመጣሁት። እሱ ሌላ ሴክተር ነበር የሚፈልገው። እኔ ደግሞ አይ ሌላ ሴክተሩ ህብረቱን የምታገለግለው ህብረቱን የምትጠቅመው ዩኒቨርሲቲውን የምትጠቅመው እዚህ ጋር ስትሆን ነው። ወደ ዲሲፕሊን አመጣሁት። ዲሲፕሊን ሴክተር በጣም የምንወቀስበት ሴክተር ነበር። አሁን ግን ፐርፌክት የሆነ ሴክተር ዲሲፕሊን ሴክተር ነው። ስለዚህ በልጁ ስለምትተማመን ነው ስለምትተማመንበት ያለውን ኤክስፒሪየንስ ያለውን ልምድ በዛ ዘርፍ ልምድ ያለው ሰው ነው። ያን ያደረኩኝ በጣም ሄዴክ የሚሆንብን ግን የዲሲፕሊንና የካፌ ጉዳይ ነው። እዛ ጋር የምትለኮሰው ነገር ወይ ይሄን ግቢ ተማሪ ሊረብሽ ይችላል። ይሄ እንደው የአካዳሚክ ኢሹን ራሱ ሌላ እንትን ውስጥ ማስገባት ስለምችል ሁለቱ ሴክተር ላይ በጣም ጥንቃቄ ያስፈልጋል በእናሰም። ከዛ አካዳሚክ ሴክተር ደግሞ ለተማሪዎች እድል የሚፈጥር ሴክተር መሆን አለበት። ሀሳቦችን የሚያመነጭ መድረኮችን የሚያመቻች እንደው ተማሪን ሳፖርት የሚያደርግ አካዳሚካሊ ጎበዝ እንዲሆኑ አካዳሚካሊ ሰክሰስፉል ሆኖ ከዚህ ዩኒቨርሲቲ እንዲወጡና እሱን እንዳለው እሱ ስራ ያሉት ልጆች በጣም ጎበዝ ናቸው።
ሶ በቲም ነው የሚሰሩት። እሱን እዛው አቆየን። ሌላ ጤና ሴክተር ሌላ ልጅ አመጣን። ቅድስት ትባላለች፣ ጎበዝ ልጅ ነች። እሷን ጤና ሴክተር ላይ እሷን አመጣን። ሌላ ስፖርትና መዝናኛ ላይ የነበረውን አስቀጠል። ከዛም በኋላ በዳንኤል ጊዜ የነበረውን ማለት ነውና ሁለቱን አስቀጠልናቸው። ጠቅላላ አገልግሎት ነው ትልቁ ሴክተር ደግሞ። ጠቅላላ አገልግሎት ማለት ይሄ ኤሌክትሪክ፣ ውሃ፣ የዶርሚተሪ አገልግሎት ነውና ይህም በየቀኑ መሰረታዊ ነገር ነው። በየቀኑ መብራት ሊጠፋ ይችላል፣ የተማሪ ሶኬት እንትን ልል ይችላል እና ይህንን የሚሰሩ መዋቅር፣ ጠንካራ መዋቅር ያስፈልጋል። በዳንኤል ጊዜ የነበረው ተማሪ ነበር፣ የህግ ተማሪ ነውና ስጦታ ይባላል። እሱን እዛው ላይ አቆየን። ፓብሊክ ሪሌሽን ላይ የኔ ፕሮፖዛሉ ላይም ትልቁ ቫልዩ ተሰጠው። ፓብሊክ ሪሌሽን ላይ ኢሜጅ ቢልዲንግ ላይ የሰራሁት እንትን ስለነበር ነውና አኔሶን አመጣን። ከዛን በኋላ ትንሽ ቆየንና መዋቅሩን ስናይ እንደው ቦታ ማቀየር አለብናልና የተወሰኑ 3 ሴክተሮች ኃላፊነታቸውን አስነስተን ወደ ቦታ አቀያየር። ያም ለስራው ስኬት ብለን ያደረግነው ያው ለስራው ቀልጣፋነት ብለን ነው። በሚገባው ልክ እንዲሰራ ሰው የራሱን ታይለንት የማድረግ አቅሙ ያለበት ቦታ ላይ እንዲሰራ ብለን እንደዛ ያደረግ። ኦቨርኦል በጣም ጠንካሮች ናቸው የኛ ህብረት ባይዘ። በእኔ ስራ ያሉትም ሁሉም ተማሪዎች፣ ሴክተር አመራሮቹም፣ ኤክስኪዩቲቭም፣ አባላቶቹም ጭምር በጣም ጎበዝ፣ በጣም ኮሚትድ ናቸው። ኃላፊነት የሚሰማቸው እንደው እንደ ቮለንተሪ ስራ ሳይሆን እንደ ኑሯቸው አድርጎ ቀን ከሌሊት የሚሰሩ ስራዬ ነው ብሎ ማለት ነው የሚሰሩ ለተማሪ አገልግሎት በጣም የሚጨነቁ ተማሪዎች ህብረት ነው የፈጠር ነው ማለት ነው። ስለዚህ እድለኛ ነህ ያን ቲም በማግኘት። ኦፍ ኮርስ ከነሱ ጋር በመስራቴ በጣም እድለኛ ነኝ። ባለፈው ዓመት አይደለ ታሳስ ላይ የመጣው ወደ ፕሬዚደንሲ እና ደግሞ ተመራቂ ነህ። ኦፍ ኮርስ ስለዚህ ምርጫም ሊካሄድ ይችላል ማለት ነው ወይ አንተ ስትወጣ ወይስ እንዴት ነው የሚደረገው? ምርጫ ይካሄዳል ብዬ አስባለሁ። ተርሙ 2 ነው ስላልከኝ ተርሙ 2 ነው። ሴክተር ላይ ያሉትን ኤክስኪዩቲቮች ውስጥ ያሉትን የሚቀጥሉ አሉ ትምህርታቸውን ካልጨረሱ ማለት ነውና ይሄ ዲስከሽን ይፈልጋል ከዩኒቨርሲቲ ማኔጅመንት ጋር የኛንም ማተዳደሪያ ደንብ አይተን እንወስናለን። በቅርቡ አክቹአሊ እንደዚህ አይነት ውሳኔዎች ላይ እያሰብንበት ነው። ውሳኔ ለመስጠት ምርጫ ነው ኦር ደግሞ ሌላ ኦፕሽን አለ የሚለው ጊዜያዊ ኦፕሽን ማለት ነውና ተመረቃችሁ ስለምትወጡ መልካም፣ በጣም ጥሩ። እንደውም የተማሪ ህብረት ስታነሳ በዩኒቨርሲቲ ውስጥ አንዱ መሰረታዊ ተቋም እንደሆነ የተማሪ ህብረት ኦፍ ኮርስ እና በአጋጣሚ እናንተ የተማሪ ህብረት ፕሬዚደንት ኦፊስ የሚለውን የቴሌግራም ቻናል እከታተላለሁና ህብረቱ ለተማሪዎች የሚያመጣቸው ኦፖርቹኒቲዎች አሉ። ለምሳሌ ትሬኒንግ ምናምን እነሱ ነው ያለውና እነሱ እንዴት ነው የምትሰሩት? ኤክስተርናልም አሉ። ኮሚኒኬት የምታደርጉበት መንገድ እንዴት ነው? በዩኒቨርሲቲው ፕሮፖዝ ተደርገው የሚመጡ አለና ተማሪዎች ለምሳሌ ቅድም አካዳሚክ ላይ ስታነሳ ቲቶር ምናምን ስትሰጡ እያየሁ ነበር፣ ተማሪዎችን ሰፖርት ለማድረግ ማለት ነውና ይሄ ህብረት ምን ያህል ተማሪዎችን ሰርቭ እያደረገ ነው? እድሎችን ከመፍጠር አንጻር አካዳሚክሊ ሰክሰስፉል ነው እንዲወጡ ከማድረግ አንጻር ብለህ ታስባለህ? ኦኬ ሪሌቲቭሊ ስናይ የኛ ህብረት ተሻለ ነው ብዬ አስባለሁ። አካታች ነው። ሁለተኛ ደግሞ ከዛ ውጭ ከተማሪዎች ጋርም ጥሩ ቅቡልነት አለ ብዬ አምናለሁኝ በሚደርሱን ፊድባኮች። ያ ሲኖር የኛ ስራ ምንድነው? ኦፖርቹኒቲ ማመቻቸት ነው። ኦዲየንስ አነጣም ተጠቃሚ አነጣም ማለት ነው። ሁሉም ትረስት ካለው ቅቡልነቱ ካለ የሆነ መድረክ የሆነ ስቴጅ ስናዘጋጅ ሁሉም ይገኝልናል ብለን ስለምናስብና ኦፖርቹኒቲዎችን የምናመቻቸው ኤክስተርናሊ ካሉት ተቋማቶች ጋር ባገኘን አጋጣሚ በስብሰባ ሊሆን ይችላል። በተለያዩ አጋጣሚ ሰዎች ስንተዋወቅ እነኛን ሰዎች ተማሪውን ሰርቭ የሚያደርግ ኦፖርቹኒቲ መፍጠር የሚችሉ ከሆነ ወደዚህ እንጋብዛቸዋለን። ከአሜሪካን ኮርነር ጋር እንሰራለን፣ ከሌሎች ድርጅቶች ጋር። አሁን ትላንትና ማታ ትልቅ ኢቨንት ነበረን በ10 ማለት ነው ታህሳስ 10 ኮዲንግ እና ጌም ናይት ከአረማ ዩኒቨርሲቲ 25 ተማሪ ጋብዘን እዚህ 175 ተማሪ ተሳተፉ። 200 ተማሪዎች የተሳተፉበት ትልቅ ኢቨንት እስከ ሌሊቱ 5 ሰዓት ነበር ከ12 ጀምሮ ኢንኩቤሽን ሴንተር ውስጥ። በጣም አሪፍ ኢቨንት ነው። አሁን ከኢቨንቱ ምን አውትካሙ ምንድነው ነው? አሁን አውትካሙ ምንድነው? አንደኛ ጌሞች ነበሩ፣ ኮዲንግ ውድድር ነበር፣ የተለያዩ ጌሞች ነበሩ። ከአረማ ዩኒቨርሲቲ ተማሪዎች መጥተዋል። ፓርትነርሺፕ ፈጠርን ማለት ነው ከአረማ ዩኒቨርሲቲ ጋር። ከአረማ ዩኒቨርሲቲ ተማሪዎች ህብረትና የድሬዳዋ ዩኒቨርሲቲ ተማሪዎች ህብረት አብሮ በጋራ ሊሰራቸው የሚችሏቸውን ነገሮች አብሮ መድረክ ማዘጋጀት፣ ለተማሪዎች እድል ማመቻቸት፣ ከተለያዩ ካምፓኒዎች ጋር የመስራት በጋራ የመስራት እድሉን አገኘን ማለት ነው። አንድ እሱ። ሁለተኛ እድሎችን የምንፈጥረው አንደኛ ዩኒቨርሲቲው ያግዘናል።
ዩኒቨርሲቲው አመራር ላይ ያሉት አለቆቻችን ያግዙናል። በራሳቸው ኢኒሼቲቭ የሚመጡ ትሬኒንጎች መድረኮች ይኖራሉ። ግን በተማሪዎች ህብረትም እኛ አቅደን ፕሮፖዛል ሰርተን የምንሰራቸው ስራዎች አሉ ማለት ነው። የአመት እቅድ ላይ የወር እቅድ ላይ ምናምን አለና አሁን ለምሳሌ አካዳሚክ ሴክተር ውስጥ ቲቶር ይሰጣል ለፍሬሽ ተማሪዎች። ቲቶር ሲሰጥ በሁለቱም ቋንቋ ነው የሚሰጠው፣ በአፋርኛና በአማርኛ ማለት ነው። ይሄ ለተማሪ ጥሩ እድል ነው። በጣም ደስተኞች ናቸው። ባይዘ ቲቶር ስንሰጥ 3 ክላስ ነው የምንሰጠው። 3ቱ ኤልቲኤች ማለት ከ200 ተማሪ በላይ ማለት ነው። ቲቶሪያል የሚወስዱ ማታ እዛ መጥቶ ስለምትጠቃሚ ስለሆኑ ስለምትጠቀሙ ነው የመጡትና በዛ ረገድ በጣም ውጤታማ ነን። የትላንትናው ኢቨንት እንደነገርኳችሁ ነው። የተለያዩ መዝናኛ መድረኮችን ለመፍጠር ጥረት አድርገናል። ከኢብሮ ሚዲያ ኤንድ ኮሚኒኬሽን ጋር በነበረን ውይይት ምንድን ነው ያደረግነው? ሲኒማ አልተለመደም። ተማሪ ሲኒማ ማየት አለበት ብለን አሰብን። ሲኒማ ለምን አይም በስፖንሰር ማለት ነውና ከኢብሮ ሚዲያ ኤንድ ኮሚኒኬሽን ጋር ከተነጋገርን በኋላ አንድ ፊልም አሳይተናል። ፊልሙ ከሲኒማ ያልወጣ ፊልም ነው። ፊልሙን ስፖንሰር ከሲኒማ ያልወጣውን ፊልም ደግሞ ስፖንሰሩን ከቨር ያደረጉልን ፋንታ ኮካኮላ ካምፓኒ ነው፣ ፋንታ ማለት ነውና እነሱ ደግሞ ከኢብሮ ሚዲያ ኤንድ ኮሚኒኬሽን ጋር ነው የሚሰሩት። በጣም ብዙ ተማሪዎች ነበሩ ፕሮግራሙ ላይ የተገኙት። አርቲስቶችንም ታዋቂ አርቲስቶችንም ጋብዘን ነበር ወደዚህ። ቴዲ መጥቶ ነበርና አሪፍ ኢቨንት ነበር እሱም። ከዛ ውጪ መደበኛ ስራዎች አሉ። እንግዲህ በየቀኑ የካፌ ጉዳይ በየቀኑ ነው የምሰራው። አይታይም ግን በጣም አድካሚ ስራ ነው። ተማሪውም አይም ሁሉም አይም። እዛ ውስጥ ያሉት ልጆች በጣም ይለፋሉ። የዲስፕሊን ስራ በየቀኑ ነው የሚሰሩት። እሱ አይታይም። ይሄ ሩቲን ስራዎች ስለሆኑ ማለት ነውና ግን እነኛ የምታዩ ትልልቅ ኢቨንቶች አሁን ለምሳሌ ካልቸር ዴይ ነበር። ግራንድ ካልቸር ዴይ አምና ነው ያስጀመርነው። ባይዘይ አምና ስናስጀምር ይሄ ሁላችንም ከኢትዮጵያ የተለያዩ ክፍል ነው የመጣ ነው። ስለዚህ አንዱ የአንዱን ቋንቋ፣ አንዱ የአንዱን ባህል፣ አንዱ የአንዱን እሴት ቢያቅ ብማር እንደው ደግሞ ብናስተምር ሁሉም የራሱን ባህል፣ የራሱን አለባበስ፣ የራሱን ምቶች ብጨፍር ብለን አሰብን። ይሄ መድረክ የጋራ መድረክ ኢትዮጵያዊነት የሚጎላበት ኢትዮጵያዊነት የሚታይበት መድረክ ለምን አንፈጥርም እዚህ ዩኒቨርሲቲ ውስጥ ብለን አሰብንና እንደ ተማሪዎች ህብረት አምና አስጀመርን። አምና የተለያዩ ክፍተቶች ነበሩ። ዘንድሮ ግን በተሟላ ቤስት በሚባል ደረጃ ሶሻል ሚዲያዎች ላይ አይታችሁታል ብዬ አስባለሁና ያ በጣም አሪፍ ፕሮግራም፣ ብዙ ታዳሚዎች የተገኙበት፣ እንግዳዎች የተጋበዙ እንግዳዎች በተገኙበት አሪፍ ኢቨንት ነበርና የሲቲውንም ክለብ ስፖንሰር ነበረን። አሁን ትላንትና የተዘጋጀው ምናልባት የካልቸር ዴው እና ሌሎችን ኢቨንቶች የካልቸር ዴው በህብረቱ ነው የተዘጋጀው። ምንም አይነት ከውጪ ሳፖርት አላገኘንም ነበር በሰዓቱ። የነበረንም ጠባብ ሰዓት ስለነበር የሲቲ ክለብ ግን ኦልሞስት ከ2 ወር በፊት ነው ክለቡ ላይ የሚመሩት ጎበዝ ልጆች አሉ፣ ጠንካራ ልጆች ክለብ ውስጥ ያሉት። እንደው ወደዚህ ብትጋብዟቸውና ኢንተርቪው ብታደርጓቸው ስፖንሰሮቹን እኛ ሳፖርት ነው ያደረግናቸው። ከጽህፈት ቤቱ ሰው ወክለን ደብዳቤ ካስፈለገ ደብዳቤ መጻፍ፣ ከኛ ደግሞ በህብረቱ አቅም ማድረግ የምንችለውን ነገር አደረግንላቸው። ግን በጣም ጠንካራ ልጅ ነው እሱ እና ቲሙ ሙሉ የሲቱ ቲሙ እና 2 ወር የተለፋበት ኢቨንት ነበር እና በሳካ ሁኔታ ነው የጨረስነው። ለተማሪዎች ኤክስትራ ካርኩላ ላይ ይሄ ማለት ታይለንታችሁን ኪሎታችሁን ከትምህርት ጎን ለጎን ሰው የሆነ የምታወቅበት ማድረግ የምችሉ የምፈለግበት የራሱን ፐርሰናል ብራንድ ሊኖረው ይገባል ብለን አስተዋጽኦ ማድረግ አለበት። ለዛ ደግሞ አንደኛ ታይለንት ያላቸው ተማሪዎች አሉ፣ ስኪሉን ያላቸው ልምዱን ታይለንቱን መድረክ ያጡ ልጆች አሉ፣ ለእነሱ መድረክ ማመቻቸት። ሁለተኛ ደግሞ የሆነ ታይለንት መያዝ የሚፈልጉ ታይለንት እንዲኖራቸው ኢንተረስት ምንም ፓሽን ብቻ ያላቸው ማለት ነው። ለምሳሌ ቪዲዮ ኤዲተር መሆን የሚፈልግ ሰው መሆን ይፈልጋል፣ ግን ስኪሉ የለም፣ ታይለንቱ የለም። ለእነዚህ መድረክ እነሱም የክህሎት ባለቤት እንዲሆኑ እድሎችን መፍጠር፣ መድረኮችን ከተለያዩ ድርጅቶች ጋር በማውራት እድል መፍጠር የኛ ግዴታ ነው ብዬ ነው የሚያስበው እና በዛ ረገድም ደግሞ የተጀመሩ ጅማሬዎች፣ እንቅስቃሴዎች በጣም አሪፍ ናቸው። የተለያዩ መድረኮችን እያዘጋጀን ነው። ውጤታማ ነን ብዬ አምናለሁ በዚህ ረገድ። ቅድም አነሳኸው እንጂ በአጋጣሚ የአይሲቲ ክለብ ድሬዳዋ በአጋጣሚ እከታተላቸዋለሁ እና ይሄ ዌብ ዴቨሎፕመንት አካባቢ ከአሜሪካን ኮርነር ጋር ትሬኒንግ የሚሰጡበት ፕላትፎርም አለ እና አይ ቲንክ እሱ በጣም
ካለንበት ዲጂታላይዝድ ወርልድም ጋር ተያይዞ መጠናከር ያለበት ነው እያስባለሁ እና ቆንጆ ስራ እየሰሩ ነው ብዬ ነው ላነሳው ስትል ያው አንተ ማነሳው በአጋጣሚ ኢቨንቱ ላይ ማስታወቂያ ሲሰሩ የነበሩ እነሱ ናቸው አይቻቸዋለሁ እና ሌላው ግን ስለ ካልቸር ላይ ስታነሳ እንደውም ደዮችን በአንዴ ያው ተመራቂም ስለሆናቸው አንተም ተመራቂ ስለሆንክ በአጋጣሚ በአንድ ላይ ደይ እያከበራችሁ ነው በየሳምንቱ እና እያየሁ ነበር እና የግራንድ ካልቸር ዳይ አይ ቲንክ የዩኒቨርሲቲው የልማትና አስተዳደር ፕሬዚዳንት ምክትል ፕሬዚዳንት ዶክተር ሶሎሞን ዘሪሁንም ተገኝቶ ነበር እያየሁ ነበር ፕላስ የአረማ ዩኒቨርሲቲ የተማሪ ፕሬዚዳንት አይ ቲንክ ሴት ነች መሰለኝ እነሱንም እያየሁ ነበር እና ዝግጅት ተደርጎበት ወደ መድረክ እንደመጣ የሚያሳይ ነገር አለው ብዬ ነው ስለዚህ እንደውም ከዚህ ከነሳ ነው አይቀርም ያው ተመራቂም ስለሆነ እንግዲህ ምናልባት ወደ ስራው አመዘነ ተማሪነቱን ረሳነ ተመራቂም ስለሆነ ይሄት እያከበራችሁ ነው አንተም ተመራቂ ነህ ተመራቂ ተማሪዎች ምን አይነት ዝግጅት ላይ ናቸው የመውጫ ፈተና አለ እነዚህ ነገሮችን እንደው ጠቅላላ ያንተም ፐርሰናሊ እንደ ተማሪ ያነሳን ብንሄድ ብያስባለሁ እሺ አመሰግናለሁ ጥሩ ጥያቄ ነው ባይዘ አንዳንዴ እናንተ ብቻ አይደላችሁ ወደ ስራ ያመዘናችሁት እኔም ሳልወድ በግዴ ወደ አማራነት ከመጣሁ በኋላ እንደው ቅሬታ ያላችሁ ሰዎች ይኖራሉ በዛ ረገድ ጓደኞቼም ጭምር የወጣህለትን አላማ ረስተሃል እስኪ አደራ ጭምር የሚሉኝ ከቤተሰቦችም ጭምርና የዛሬ እንግዳችን እንግዲህ ተማሪ ጎሳ ከበደ ነው ተማሪ ጎሳ ከበደ በድሬዳዋ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል የመጨረሻ ዓመት ተመራቂ ተማሪ ነው የድሬዳዋ ዩኒቨርሲቲ የተማሪዎች ህብረትም ፕሬዝዳንት ነው ከሱ ጋር ቆይታ እያደረግን ነው እናንተም እስከ መጨረሻው ሰዓት አብራችሁን ቆዩ መልካም እንግዲህ ቅድም ብዙ ጉዳዮችን እያነሳን ነበርና እስኪ ያው አሁን እንትን ላይ ከተማሪ ህብረት ፕሬዝዳንትነት ባሻገር እንደ ተማሪ ጎሳ ዳዮችን እያከበረ ነው በህብረቱም በኩል ዳዮችን እያከበራችሁ ነው በአጠቃላይ የተመራቂ ተማሪዎች በየሳምንቱ ኢቨንቶች ኦርጋናይዝ የተደረጉ ዳዮች የተከበሩ ነውና አንዱ የተማሪነት ጆርኒ ደግሞ እሱ ነው ሜሞሪ ጥላ የምታልበት መንገድና እሱ ነገር እንዴት ነው ከዛ በተጨማሪ ደግሞ ለኤግዚት ወይም ለመውጫ ፈተና እየደረሰ ነው በጣም ቅርብ ጥር ወር ላይ ይወሰዳል እየተባለ ነውና ለሱ ያላችሁ ዝግጅት እንደው ምናልባት በተማሪዎችን በኩል መረጃ ምናምን ካለ እንዴት እየሄደ ነው እሺ አመሰግናለሁ ጥሩ ጥያቄ ነው እኛ እንደ ተማሪዎች ህብረትም እኔም እንደጎሳ ዘንድሮ ኤግዚት ወስዳለሁ እንደዚሁም ኤግዚት የመውጫ ፈተና ተማሪ ወስዱ ተማሪዎች ተመራቂ ተማሪዎች ጉዳይ ይመለከተናልና በእኔ በኩል ያለው ዝግጅት አሁን ዝግጅቱን ጀምረናል የኔ የህብረቱ አመራር ምክትል ፕሬዝዳንታችን ጨምሮ ሌሎቹ የማይመረቁ ተመራቂ ያሉናሉና እነሱ ሞር ስራው ላይ ፎከስ አድርጎ እኛ ደግሞ ለኤግዚት የምንዘጋጅበት ሁኔታዎችን እየፈጠርን ነው እንደ ዩኒቨርሲቲ ደግሞ የኛ ዩኒቨርሲቲ ሁሉም ኮሌጆች በሚባል ደረጃ ለተማሪዎች ቲዩቶሪያል እየሰጡ ነው የመውጫ ፈተና ላይ የሚወጡ ኮርሶችን ከመደበኛ ክላስ ውጪ ቲዩቶሪያል እየሰጡ ነውና በዛ ተማሪዎች ደስተኞች ናቸው ውጤታማ ይሆናሉ ብዬ ነው የሚያስበው እንደዚህ ሳፖርት እየተደረጉ ራሳቸውም እያጠኑ ውጤታማ ይሆናሉ ብዬ ነው የማምነውና ያለኝ መረጃ ይሄ ነው ስለ ኤግዚት ሲወር መውጫ ፈተና ዝግጅት ከተመራቂ ተማሪዎች ጋር ተያይዞ አንተስ እንደ አንድ ተማሪ እየተዘጋጀህ ነው አዎ ብያለሁ እየተዘጋጀው ነው አክቹአሊ ስራው ቢዚ ያደርጋል ኃላፊነቱ ቢዚ ያደርጋል ሆኖም ግን የወጣውለት አካዳሚክ ኢሹ ስለሆነ አሁን ላይ ለኔ 11ኛው ሰዓት ነው ብዬ ነው ማንን ይዞ ጉዞ ነው ነገር ያ 11ኛው ሰዓት ስለሆነ ሌሎች ሰፖርት እያደረጉን ሌሎቹ ማንዴት እየሰጠን ተመራቂ ላሉን ተማሪዎች እኛው እንደ ተማሪ ህብረትም ያሉት ተመራቂ ተማሪዎች በኔ እምነት ሰክሰስፉል መሆን አለባቸው በአካዳሚክሱም በኩልና በተማሪዎች ህብረት አመራርነታቸው ለውጥ ካመጡ ተማሪዎችን ካገለገሉ በዛ ውጤታማ ከሆኑ ደግሞ በራሳቸው በትምህርታቸው ውጤታማ ካልሆኑ ጥሩ ስለማይሆን በዛ ረገድ በዛ ልክ ኦሪየንትድ ሆኖ እየተዘጋጁ ነው ያሉት አመራሮችም ጭምር እኔም ዝግጅቱን ኦልሬዲ ጀምሬዋለሁና ውጤቱን ደግሞ የምናየው አዎ ይቅናችሁ ብለናል ቴንክ ዩ ከዲዮች ጋር ተያይዞ ያለው ነገር ዘንድሮ የኔ ባች ናቸው የሚመረቁት እና ስፔሻል ባች ነው ስፔሻል ትሪትመንት እንኳን አንሰጥም ግን እንደ ተማሪ ነው እንደ ተማሪ እንደመሆናቸው መጠን ተመራቂ እንደመሆናቸው መጠን ስሜቱ አለ ይገባኛል ሌላ እንደ ህብረት ሰፖርት ማድረግ ያለብን ሁሉ እናደርጋቸዋለን ዘንድሮ የመረጥናቸው ጂሲ ኮሚቴዎችም በጣም ጎበዝ ናቸው እሱ ጋር በቅርበት እየሰራን ነው መቶኛ ዴ የሚገርም ነበር ከዚህ በፊት ከተለመደው ውጪ አንድነት የሚታይበት
ብዙ ተማሪ የተሳተፈበት ኢቨንት ነበር። ከዛ ውጪ ካልቸር ዴይ አውርተናል ቅድም። ካልቸር ዴይ ሁሉም ተማሪ ነው የተሳተፈበት፣ ግን በዛ ውስጥ የተመራቂ ተማሪዎች ይበዛሉ። ባህላዊ አልባሳትን ለብሶ ፋሽን ሾው ሲያሳዩ የነበሩት ኢቨንቱን የመጨረሻም ካልቸር ዴይ ሴሌብሬሽን ስለሆነ ለነሱ ወርለኛ ጎልቶ ታይቷል እዛ መድረክ ላይ እና ደስተኞችም ናቸው። በታህሳስ 11 ደግሞ ገርስ ዴይ ደግሞ ይሄ ምንድነው የተመራቂ ተማሪዎች አሁን የእግር ኳስ አድናቂዎች አሉ አይደል? እግር ኳስን የሚመለከቱ የሚጫወቱ ተማሪዎች አሉ። ሌሎቹ የተለያዩ መዝናኛ መድረኮችን ከፈጠርን ለእነሱ እድል መፍጠር አለብን በሚል ረገድ ነው እና የአርሰናል ደጋፊዎች እና የዩናይትድ ደጋፊዎች፣ የሜሲ ደጋፊዎች እና የሮናልዶ ደጋፊዎች ደርቢ ናቸው እኛ ሀገር ውስጥ ደጋፊዎቹ እንደምታወቀው እና ለእነሱ የጋራ ጊዜ እንዲኖራቸው ኢንተርቴን እንዲያደርጉ፣ እንዲጫወቱ፣ እንዲዝናኑ ስለፈለግ የእግር ኳስ ውድድር አለ ማለት ነው። ይህም ጥሩ ኢቨንት ነው። የመጀመሪያው ነው እዚህ እኛ ዩኒቨርሲቲ ውስጥ በዴ ደረጃ እንደዚህ ሴሌብሬት ሲደረግ እና ሌላው 50ኛ ዴይ ነው። 50ኛ ዴይ በቂ ዝግጅት እየተደረገ ነው። በእነኚህ በጂሲ ኮሚቴዎቹ ጋር በመሆን በቂ ዝግጅት እያደረግን ነው። ፎር ሹር እርግጠኛ ሆኜ የምነግራችሁ የዘንድሮ የ50ኛ ዴይ ባች እንደ 100ኛ ዴይ ሁሉ የተለየ ኢቨንት ስፔሻል ኢቨንት ሆኖ እናሳልፋለን። ተማሪዎች ከዚህ ሲወጡ የማይረሱት እንደው ድሬዳዋን የሚያስታውሱበት፣ ድሬዳዋ ዩኒቨርሲቲን የሚያስታውሱበት፣ የራሳቸውን የትምህርት ጉዞ የሚያስታውሱበት ኢቨንት ይሆናል እሱም ማለት ነው እና ያለው ዝግጅት ይሄን ይመስላል። መልካም ሀሳብ አለ የምታነሳው ነገር? እሺ አይ እንትን ጎሳ ለምሳሌ ከአንድ 2 ወር በኋላ ማክሲመም ጥር ውስጥ ላይ ምርቀት ሊካሄድ ይችላል እና ኤግዚት ኤግዛም እየደረሰ ስለሆነ ከተመረቀ በኋላ ጎሳ አንድ ቤት ነው የሚሄደው መዳረሻ ብለው ወይ ቀድሞ ያስብበት ነገር አለ? ያው እናስባለን። ሁሉም ሰው የሚጨነቀው አፍተር ግራጁዌሽን የት ሄዳለሁ ምን ሆናለሁ የምለው ነው እና ያው እኔም እንደ አንድ ተማሪ እንደ አንድ ከድሃ ቤተሰብ የመጣው ተማሪ ስለ ራሴ ስለ ፉቸር ያሳስበኛል እና አጋጣሚ ሆኖ የተለያዩ ያስቀመጥኳቸው ኦፕሽኖች አሉ። እኔ እንደ ራሴ ያስቀመጥኳቸው ኦፕሽኖች የት ልሂድ ብዬ ባለስን እንኳን ያሉ ኦፕሽኖች አሉ። ያ ኦፕሽኖች ግን ዲፕ ማጥናት፣ በጣም ማሰብ፣ ዲስከስ ማድረግ ይፈልጋል እና ሶሻል ሚዲያ ላይ አክቲቭ ስለሆንኩ ምናልባት አድማጮቻችን ተመልካቾቻችን መልስ ያገኛሉ ከ2 ወር በኋላ ወር ከ3 ወር በኋላ ብዬ አስባለሁ። እናንተም እንደዛው ያኔ ነው እንግዲህ ይሄን አብረት ለመሰለ ጎሳ ታሪክን ሲያዋራን አንዱ በጣም ያየው ጥሩ ስኪል የሊደርሺፕ ስኪል ነው። በብዙ ቦታዎችን ልምዶችን አካብቷልና ምናልባት ነገ የፊውቸር መሪ ሆኖ በየትኛው መድረክ እንደሚመጣ እናቅምና በቢዝነስ ሊሆን ይችላል ወይ በሚዲያው ሊሆን ይችላል ወይ በፖለቲካው ሊሆን ይችላልና እሱ የሚያውቀው ሆኖ ከዛ አንፃር እንደው ምናልባት ቀድሞ የተወሰነ ነገር ካለ ብዬ ነው። በጣም ቆንጆ እንግዲህ ያው እግዚአብሔር ያሳካልህን ማለት እንፈልጋለን። ከዛ በተጨማሪ ግን ስለ ጎሳ መነሳት ነበረበት ብለህ የምታስበው ወይም ደግሞ ቢነሳ ሌሎችም አዳምጠው የሆነ ነገር ይማሩበታል ብለህ የምታስበው ነገር ካለ ቢነሳ ብለህ የምታስበው ነገር እንደው እንድትናገር እድሉን ልስጥ። እኔ ማንሳት የምፈልገው አንድ ነገር አለ። እኛ ተማሪዎች ለተመራቂ ተማሪዎች ብቻ አይደለም፣ ያው ይህ ፕሮግራም ተደራሽነቱ ለሁሉም ተማሪዎች ነው። ለድሬዳዋ ውስጥ አካባቢ ላሉ በአንደኛ ደረጃ ሁለተኛ ደረጃ የሚማሩ ተማሪዎች በዩኒቨርሲቲያችን ውስጥ የሚገኙ ከተለያዩ ኢትዮጵያ ክፍል የመጡ ተማሪዎችን ነው ጭምር ነው እንትን የምለውና አንደኛ ሰው ራዕይ ሊኖረው ይገባል ብዬ አምናለሁ። ሰው ፓሽን ሲኖረው ራዕይ ሲኖረው እሱን ድራይቭ የሚያደርገው ጓደኞቹ አይደለም፣ ኢንቫይሮንመንቱ አይደለም። እሱ ውስጥ ያለው ራዕይ ነው ድራይቭ የሚያደርገው እንዲሰራ፣ እንዲተጋ፣ ኮሚትድ እንዲሆን የሚያደርገው እና አንድ በሳይኮሎጂ ውስጥ አለ ሞቲቬሽን፣ 2 አይነት ሞቲቬሽን አለ፣ ኢንትሪንሲክ ሞቲቬሽን እና ኤክስትሪንሲክ ሞቲቬሽን የሚባለው እና አሁን ኤክስትሪንሲክ ሞቲቬሽን የምንለው በሰዎች ድራይቭ መደረግ ነው። አሁን ለምሳሌ ቅድም አንስቼላችሁ ነበር አይደል? ሰንበዲ የሆነውን ነገር እኔ መሆን ኢንፍሉዌንስ በመደረግ ማለት ነውና እንደው አቋማችን የመቀያየር አይነት ነገር ታዋቂ ሰው ካየው ታዋቂ ሰው መሆን ውጫዊ የሚባለው ውጫዊ አይነት ተጽዕኖ ውጫዊ ተጽዕኖ ነውና ይሄ ኢንትሪንሲክ ሞቲቬሽን ያላቸው ሰዎች ማለት ግን ቪዥን ያላቸው ሰዎች ማለት ነው። እንደው የሚያንገበግባቸው ዓላማ፣ ሲተኙ ተነስ ስራ፣ ሲዘናጉ ተዘናግተሃል ትኩረትን ሰብስብ ብሎ የሚመራቸው አይነት ቪዥን ሊኖራቸው ይገባል። አንድ ሁለተኛ ወጣቶች ነንና ወጣት ስንባል እድሜ የሚሰጠን
ኤነርጂ አለ፣ የራሱ የሆነ ጠቃሚ ነገር አለውና በወጣትነት እድሜው ያልሰራ እውቀትን ያልሰበሰበ ሰው ሲያረጅ መውደቃ የለውም። ይሄኔ ነው ጉልበት አማራጭ የለውም። እኛ እንደ ወጣት ያለን ጊዜ እንደውም አባከን የሌለብን ሙሉ ኤነርጂያችንን መጠቀም ያለብን አሁን ነው ብዬ ነው የሚያስበው እና ጊዜያችንን በአግባቡ መጠቀም አለብን የሚል እንደ መሪነትም ለተማሪዎችም የሚያስተላልፈው ለተማሪዎቻችን የሚያስተላልፈው መልእክት ያ ነው አንዱ። ሶስተኛው ፖይንት ጓደኛ መምረጥ። እኔ ቅድም ነገራቸዋለሁ፣ ጎሳ የሚባለውን ሰው የፈጠረው ይሄ ዓለም ነው። ይሄ ዓለም ነው ስላችሁ እዚህ ዓለም ውስጥ በጎሳ አካባቢ ያሉት ሰዎች ናቸው። ከቤተሰቤ ጀምሮ ጓደኞቼ፣ ትምህርት ቤቴ፣ አስተማሪዎቼ፣ ያነበብኳቸው መጽሐፍቶች፣ ያዩዋቸው ፊልሞች ዋቴቨር ኢት ቢ ግን በሆኑት ሰዎች ኦር ነገሮች እዚህ ዓለም ውስጥ በሚያቸው በሚሰማቸው ነገሮች እና በሚውሉ ቦታዎች የተገነባው የሆነ ፐርሰናሊቲ አለኝ። ስለዚህ ያን ጥሩ ኢንቫይሮንመንት መምረጥ ጥሩ ሰው እንድትሆን ያደርግሃል። ስለዚህ ጓደኛ በጣም ተጽዕኖ አለው። ብዙ ጊዜ ተማሪዎች ኦር ሰዎች ሱስ ውስጥ የሚገቡት አልባሌ ቦታ የሚውሉት ጊዜያቸውን በማይሆን ነገር ላይ በማይጠቅማቸው ነገሮች ላይ የሚያሳልፉትና በኋላ ላይ የሚጸጽታቸው ትክክለኛ ጓደኛ ባለመምረጣቸው ነውና ስለዚህ ከዓላማቸው ጋር ከራያቸው ጋር የሚሄድ ጓደኛ ሳፖርት የሚያደርጋቸው ጓደኛ መምረጥ አለባቸው። በዚህ አጋጣሚ አንድ ጓደኛ ምን ይለኝ ነበር ሁሌ ካንተ በላይ ከሆኑት ሰዎች ጋር ዋል ይለኛል። ካንተ በላይ ከሆኑት ሰዎች ጋር ስትል ካንተ በላይ ማለት በእድሜ አይደለም፣ በእውቀት በኤክስፒሪየንስ በልምድ እኛን ከኔ በላይ ከሆኑት ሰዎች ጋር ሲውል ከሱ የሚማረው ነገር አለ፣ ከሱ የሚወስደው ነገር አለ። ጊዜን እያባከንኩ አይደለም እየተማርኩ ነው ማለት ነው። በየቀኑ እኔ ተማሪ ነኝ ማለት ነው። እየተማርኩ ነው ከሱ ኤክስፒሪየንስ ከሱ እውቀት ከሱ አመለካከትና ስለዚህ እየተገነባው ነው የምሄደው። ስለዚህ በተቻለ መጠን እንደዛ መሆን አለብን። ከዚህ በተቃራኒ ደግሞ ሌላ ሰው እና በአጋጣሚ ደግሞ እኔ በጣም የወደድኩት እንደውም ካንተ ጓደኞች ካንተ በላይ የሆኑና ካንተ በታች የሚሆኑ በኤክስፒሪየንስ በልምድ በእውቀት በትምህርት ደረጃም ሊሆን ይችላል። ካንተ በታች ከሆኑትም ሰዎች ጓደኞች ይኑርክ፣ ካንተ በላይ የሆኑትም ጓደኞች ይኑርክ። በዚህ መሃል አንተ ባላንስ ሊሆን ሰው ነው የምትሆነው አይነት አስተሳሰብ በሁለቱም ማለት ነው። ሰዎች ያላቸውን አመለካከት በዚህም ታገኛለህ። ኢቭን ለማወዳደር ራሱ ለምርጫ ራሱ ይመቻልና እንደዛ የሚባል እሳቤም አለና ስለዚህ ጓደኛ ትልቅ ሚና አለው በእኛ ህይወት ውስጥ አብረን የምንውላቸው ሰዎች ትልቅ ሚና አላቸውና ያን በጥንቃቄ እንዲመርጡ ማለት ፈልጋለሁ። አይ ቆንጆ ነገር ነው ያነሳው። በተለምዶ የሚባል አባባል አለ አይደል? አንድ ሰው የአምስት ሰዎች በዙሪያው ያሉት አምስት ሰዎች አብሬጅ ውጤት ነው ይባላል። እንደውም ቅድም ስታነሳ አንዲት በኢትዮጵያ አንድ ኢንተርፕረነር አለና የሆነ ባንክም እንዲቋቋም ትልቅ አሻራ ጥሏል። አንድ ወጣት ይቅርታ ስሙን ረሳሁትና ተንጠልጣይ ናችሁ ወይስ አንጠልጣይ ናችሁ ይላል። እና እኔ ሁልጊዜ መሆን የምፈልገው ተንጠልጣይ ነው ይላል። የምውለው ከኔ የተሻሉ ሰዎች በመላቸው ነው ያልከው በጣም ቆንጆ ነገር ነውና ሌላው እንደው አንድ ፐርሰናል ጥያቄ ብጠይቅህ ራስክን በአንድ ቃል መግለጽ ትችላለህ? በጣም ከባድ ጥያቄ ነው። እስኪ ሞክር። አንደኛ በአንድ ቃል መሆኑ ከባድ ያደርገዋል። ሁለተኛ ደግሞ ስለራስ መግለጽ ከባድ ነው። እንደው ጓደኛ ብጠይቅ ተማሪዎች እኛ የምናገለግላቸው ተማሪዎች ብጠይቅ አሪፍ ነበርና በአንድ ቃል ምናልባት ቁርጠኛ ልበል። ቁርጠኛ ላመንኩበት ነገር ቆራጥ ነኝ ብዬ ነው የሚያምነውና በየትኛው ትምህርት ቢሆን ስራ ኦፍ ኮርስ በቁርጠኝነት ሰራ ማለት አይ ቆንጆ ነጥብ ነው። እንግዲህ ምናልባት የምታነሳው ነገር ካለ መልካም። እንደው በመጨረሻ ማለት በአንተ ህይወት ዙሪያ እንግዲህ ብዙ ሰዎች አስተዋጽኦ አድርገዋልና ከልጅነት ጀምሮ እንግዲህ እንደነገርከን ልጅነት አመጣጥህ በሙሉ በስኬት የተሞላ ነው ማለት ይቻላል። ገና የሰባተኛ ክፍል ተማሪ እያለህ ጀምሮ ነው ትልቅ ስራዎችን የጀመርከውና አንድ ሰው ደግሞ ብቻውን ስኬታማ አይሆንምና እስኪ በህይወት ዙሪያ አስተዋጽኦ ያደረጉ ሰዎች ማመስገን የምትፈልጋቸው ሰዎች ካሉ ድሩ። እሱም በኋላ ላይ መጣበታለሁ። በኔ ላይፍ ውስጥ የረዱኝ ያገዙኝ ማመስገን የምፈልጋቸው ብዙ አካላቶች አሉ። ከዛ በፊት ግን በዩኒቨርሲቲ ውስጥ በስራ ላይ እንደ ድሬዳዋ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንት ምናልባት እድል ላገኝ ስለምችል በስራ ላይ ያለን ያገዙን ማመስገን የምፈልጋቸው አካላቶች አሉና ከዩኒቨርሲቲው አመራር ጀምሮ ከክብርት ፕሬዝዳንት ጀምሮ በየደረጃው ዶክተር ኡባ አደም ጨምሮ
ከሳቸው ጀምሮ በየደረጃው ያሉ አመራሮች ክቡር ዶክተር ሰለሞን የአስተዳደርና ልማት ምክትል ፕሬዚዳንት፣ ተማሪዎች አገልግሎት አቶ እንዳላ፣ ዶክተር መገርሳ የአካዳሚክ ጉዳዮች ምክትል ፕሬዚዳንት፣ ዶክተር ተማም የሪሰርች እና ቴክኖሎጂ ሽግግር ምክትል ፕሬዚዳንት፣ ሁላችሁም በየዳይሬክቶሬቱ በየስታፉ ያሉት ማምራሮችን ሁላ ሳይቀር በነበረን ቆይታ ስታግዙን ስለነበር ስትመክሩን ስለነበር ስናጠፋም እጅግ አድርገን ማመስገን ፈልጋለሁ። ቴንኪው ለማለት ፈልጋለሁ ሁላችሁንም። በተጨማሪ እንደው ለየት ያለ ምስጋና እንዴት እንደሚያመሰግናቸው ባላቁም ካል የካፌ ውስጥ የሚያገለግሉ ካፍቴሪያ ዘርፍ ኃላፊ ጋሽ ተመስገን ጨምሮ እናቶች እዛ ውስጥ የሚያገለግሉ እናቶች ሪል እናት ናቸው። እንደ ልጆቻቸው ነው የሚያዩን፣ የሚቆረቆሩልን፣ ትሪት የሚያደርጉን በዛው ልክ ነውና እንደው በዛ ልክ እኔ አቁንም ከተለያየ ኢትዮጵያ ክፍል ነው የመጣ ነው፣ ግን የምሬን ነው የምላችሁ የሆነ ችግር ሲፈጠር እንዴት ዋጋ እንደምከፍሉ እኔ በአይኔ ከነሱ ጋር ባለኝ የስራ ግንኙነት አይቻለሁና እንደው ከዚህ የዘለለ ምንም ማድረግ ስለማልችል በጣም እንወዳቸዋለን። እንደ ተማሪዎች ህብረት ስለምታገለግሉን ረጅም ዓመትም ይሄንን ተቋም ስላገለገላችሁ እንደሆነ ቴንኪዩ እናመሰግናለን ማለት ፈልጋለሁ። አሁን ወደ ራሴ ልመለስ። በኔ ህይወት ውስጥ እኔ የሰዎች ስሪት ነኝ ብያቸዋለሁና ስለዚህ ጎሳን የሰሩ ሰዎች የዛሬ ፐርሰናሊቲ፣ የዛሬ ልምድ፣ ዛሬ ያለበት ሁኔታ ላይ እንዲገኝ ያደረጉ ከቤተሰቦች ከእናት አባት ሁለታቸውንም በጣም ማመስገን ፈልጋለሁ። ብዙ እናቶች አሉኝ እንዳልኳችሁ እኔን ሲያግዙ የነበሩት የጓደኞቼ እናቶች ሁሉም እናቶቼ ናቸው። አስተማሪዎቼ ከኤሌመንተሪ ጀምሮ እስከ 12ኛ ክፍል ያስተማሩን እንደ ልጃቸው አንዳንዴ እንደውም እንደ ጓደኛቸውም ነው የሚያቀርቡኝና በጣም ማመስገን ፈልጋለሁ። ጓደኞቼን በጣም ማመስገን ፈልጋለሁ። እነሱ እንደ ወንድሞቼ ናቸው። ከነሱ ስኬት በላይ የኔ ስኬት የሚያስደስታቸው እኔ እንድሳካልኝ የበኩላቸውን የሚያደርጉ የሚጥሩ የሚለፉ ስማቸውን ካለን ሰዓት አንጻር እነሱም እንዳይቀየሙኝ ሁላቸውንም በጣም ነው የምወዳቸው፣ እንደ ወንድሞቼ ነው የሚያያቸውና በእኔ ጉዞ ውስጥ ትልቅ አሻራ አላቸው ለማለት ፈልጋለሁ። ወደ ጆርናሊዝም ዲፓርትመንት ስመጣ በዩኒቨርሲቲ ቆይታዬ ውስጥ እንግዲህ የዩኒቨርሲቲ ጓደኞችንም በጣም ማመስገን ፈልጋለሁ። ዩኒቨርሲቲ ብዙ ዘመድ ብዙ ጓደኞች ያፈራውበት ከዩኒቨርሲቲ ውስጥ ብቻ አይደለም፣ ውጪ ማህበረሰቡ ውስጥ እንደ ልጃቸው የሚያዩኝ ቤተሰቦች አሉ ከመጣው ጊዜ ጀምሮና እነሱንም እጅግ አድርጌ ማመስገን ፈልጋለሁ። በዩኒቨርሲቲ ውስጥ ያፈራዋቸው ወንድሞቼ፣ እህቶቼ፣ ጓደኞቼ በጣም የሚወዳቸው እነሱንም እጅግ አድርጌ ማመስገን ፈልጋለሁ። በተጨማሪ የጆርናሊዝም እንደ ኮሚኒኬሽን ዲፓርትመንት ሄድ አሲስታንት ፕሮፌሰር እዮብ ነጋ እንዲሁም ሁሉም አስተማሪዎችን ሁሉም መምህራኖችን እንደው እነሱ እንዲበቃ ባደርጉ ሳፖርት ባደርጉ ኢንፍሉዌንስ ማድረግ አልችልም ነበር እዚህ ዩኒቨርሲቲ ውስጥና በእነሱ አገዛ እነሱ ስላስተማሩን እነሱ መንገድ ስላሳዩን ነው በዩኒቨርሲቲ ውስጥ ባለኝ ቆይታዬ ውጤታማ ሊሆን ቻልኩት እና እጅግ አድርጌ ማመስገን ፈልጋለሁ። በስተመጨረሻ እናንተ የዛሬ እንግዳችሁ አድርጋችሁ ስለመረጣችሁ ስለጋበዛችሁ ቴንኪዩ ማለት ፈልጋለሁ። ይህ ፕሮግራም ለእኛ ተማሪዎች በጣም ጠቃሚ ነው። ተማሪ ተኮር ፕሮግራም ስለሆነ ብዙ ልምድ ያላቸውን ተማሪዎች ማምራን ነው ፖዚሽን ላይ ያላቸው አመራር ላይ ያሉትን ሰዎች ስትጋብዟቸው ላይፍ ኤክስፒሪየንሳቸውን ሼር ሲያደርጉ እኛ ከነሱ ብዙ እንማራለንና እናንተም በርቱልን እጅግ አድርጌ ማመስገን ፈልጋለሁ። ቴንኪው ቬሪ ማች። እኛም ጥሪያችንን አክብረህ ከብዙ ስራ ብዙ ጫና እንዳለብህ እናውቃለን። ብዙ ጫናዎችን ለጊዜው እስኪ አክብሬ መገኘት አለብኝ ብለህ ጥሪያችንን አክብረህ እዚህ ድረስ መጥተህ ቃለ መጠይቅ ለመስጠት ፈቃደኛ በመሆንህ በአድማጭ ተመልካቾቻችን ስም ከልብ እናመሰግናለን። የተወደዳችሁ አድማጮቻችን እስካሁን ስትከታተሉት የቆያችሁት የተማሪዎች መድረክ የተሰኘውን ፕሮግራማችን ነው። ፕሮግራሙ የሚተላለፈው በድሬዳዋ ዩኒቨርሲቲ ማህበረሰብ ኤፍኤም ተኮር 104.5 ሬዲዮ ነው። ፕሮግራሙን ወደ እናንተ በማዘጋጀትና በማቅረብ ስናገለግላችሁ የቆየ ነው እኔ ባባይ ፀሐይና
እኔም ብርሃኑ ስማቸው ነበርን። ቴክኒኩን በመቆጣጠር ደግሞ ሐምዛ እድሪስ አብሮን ነበረ። የዛሬው እንግዳችን ተማሪ ጎሳ ከበደ በድሬዳዋ ዩኒቨርሲቲ የጋዜጠኝነትና ተግባቦት ትምህርት ክፍል ተመራቂ ተማሪ ነው፣ የ2018 ማለት ነው። በድሬዳዋ ዩኒቨርሲቲ ደግሞ የተማሪዎች ህብረት ፕሬዝዳንት ነው። ዛሬ ከተማሪ ጎሳ ጋር እንግዲህ ከልጅነቱ ጀምሮ እስከ ዩኒቨርሲቲ ፕሬዝዳንትነቱ ድረስ ያሉ ጉዳዮችን እያነሳን ተጫውተናል። በሚቀጥለው ሳምንት በሌላ ፕሮግራም ከሌላ እንግዳ ጋር እስከምንገናኝ መልካም ሳምንት።